الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر ولله الحمد እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሰ። ከዚህ በፊት የምታውቁኝ ህግን በአዲስ እይታ የተሰኘ ፕሮግራም ይዤላችሁ ነበር። ዛሬ ደግሞ የ1446ኛውን የኢድ አልፈጥር በዓልን ከነጃሺ ቲቪ ጋር በመተባበር የህግ ቤተሰቦችን ይዤ ጥሩ የሆነ ቆይታ ይኖረናል ማለት ነው። አብራችሁን ቆዩ። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን ደህና መጣችሁ። እንኳን አብሮ አደረሰን። እንግዲህ ያው የዛሬው ፕሮግራም ከዚህ በፊት ህግን በአዲስ እይታ የተሰኘ ፕሮግራም ህግና ህግ ጉዳይ ላይ ብቻ ያተኮረ ፕሮግራም ነው ያለኝ። ነገር ግን ይህንን የዛሬውን የ1446ኛውን የኢድ አልፈጥር በዓልን ከህግ ቤተሰቦች ጋር ሆኜ ህግና ኢድ ምን ይመስላል፣ እንዴት ነው የምናሳልፈው፣ ምንድን ነው ያለን ልምድ የሚለውን አብረን እንድናወራ ዛሬ ጥሩ ቆይታ ይኖረናል ብዬ አስባለሁኝ። ራሳችንን ከማስተዋወቅ እንጀምራለን። እንግዲህ ከመሐመድ ጀምራለሁ ማለት ነው። መርሐባ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሁላችንም እንኳን ለ1446ኛው ዓመተ ሂጅራ ኢደል ፈጥር በዓል በሰላም አደረሰን እያልሁኝ ያው ስሜ መሐመድ ማህሙድ እባላለሁ። በአዲስ እና ጓደኞቿ የጥብቅና ድርጅት ጠበቃ በመሆን እያገለገልኩኝ ይገኛለሁ። እንኳን አደረሰን፣ እንኳን አብሮ አደረሳችሁ። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እኔ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እኔ ኑረዲን ካደር እባላለሁ። የፌዴራል ጠቅላይ ፍርድ ቤት ዳኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢድ ሙባረክ እያልኩ እኔም ራሴን ሳስተዋውቅ አህመድ ሰይድ መሐመድ እባላለሁ። በፌዴራል መጀመሪያ ደረጃ ፍርድ ቤት ዳኛ ሆኜ በመስራት ላይ ይገኛል። ኢድ ሙባረክ ተቀበለላሁ ሚና ሚንኩም። አቡበከር ያሲን አህመድ እባላለሁ። በአዲስና ጓደኞቿ የጠበቆች ሽርክና ማህበር ውስጥ ጠበቃ ነኝ። እንግዲህ ቀደም ሲል እያንዳንዳቸው ራሳቸውን አስተዋውቀዋል። ሁለቱ ዳኞች ናቸው፣ ሁለቱ ደግሞ አሁን ጠበቃ ይሁኑ እንጂ አቃቢ ህጎች ናቸው። ችሎት እንዳታስመስሉት፣ ያው የክርክር እንደዛ የሆነ የኢድ በዓል ስለሆነ በጣም ደስ የሚሉ ርዕሶችን እያነሳን ጨዋታችን እንቀጥላለን ማለት ነው። እንደው የተወሰነ የኢድን እንዴት ነበረ በልጅነት የምናሳልፈው፣ የተለየ የኢድ ትዝታ ካለን ያው ኢድ ስለሆነ በዓል ስለሆነ ዛሬ እሱን አስመልክተን የተወሰኑ ነገሮች ብለን ወደ ስራችን ደግሞ ቤተሰብ ወደሚያደርገን ፓርት ደግሞ እንመጣለን። አሁንም እንግዲህ ከጎን ያለ አንተ ስለሆነ ከአንተ ነው የሚጀምረው። ሰላም አለይኩም ወረህመቱላሂ ተዓላ ወበረካቱ። እንግዲህ ያው አላህ በእስልምናችን ከሰጠን በዓሎች መደሰቻዎቻችን አንደኛው ኢደል ፈጥርና አንደኛው ደግሞ ኢደል አድሃ ናቸው። ያው ኢደል ፈጥር ያው ዞሮ አላህ ከአምስቱ እስልምና ውስጥ አንደኛውን የረመዳንን ዋጅብ ጾም አድርጎብን ካስቀመጠልን በኋላ ጾማችንን ጾመን ስንጨርስ በጾም መገባደጃ ወቅት የሚከተለው የበዓል ሴሬሞኒ ሃይማኖታዊ ይዘት ያለው የኢድ በዓላችን ሲሆን በኢድ በዓል መደሰቻ ነው። ሁሉም ይበላን ይጠጣን፣ ቤተዘመድ የሚገናኝበት፣ ድሃው ምስኪኑ የሚጠያየቅበት፣ ሀብታሙ ካለው ለድሃው ከፍሎ የሚሰጥበት፣ ትልቁም ትንሹም በአልባሳቱም በተለያየው በዘመድ ዚያራው እየተገናኘ የሚያከብርበት በዓል ነው። አልሐምዱሊላህ ይህን የመሰለ ስርዓት ያለው በዓል ነው። ያው በአመት አንድ ጊዜ የሚመጣ በዓል ስለሆነ ልዩ ትኩረት ተሰጥቶት ሃይማኖታዊ ይዘቱን ይዞ ሸሪዓውን በተከተለ መልኩ ይከበራል ማለት ነው። በዚህ ሰዓት ያው ለበዓል የሚደረጉ አድራጎቶች እንደ ትልቅ እንደ ትንሽም የሚደረጉ አድራጎቶች አሉ። ለህፃናቶች የተለያዩ ማድረግ የሚችለው ልጆቹን ቤተሰቡን የማስደሰት ኃላፊነት አለበት። እየገዛ ያለበሰ ስጦታ እየተሰጣጠ ያከብረዋል። የሌለው ደግሞ ልጆች በኢድ በዓል ሐዘን፣ ትካዜ፣ የተለያየ ነገር እንዳይሰማቸው
ጠጠር እንኳን የባህር ላይ ጠጠር ብዮች ተለቅመው የመጫወቻ ስርዓቶች እንዲፈጠርላቸው በዛን ቀን ደስታ የሚሸት ነገር ሆኖ እንዲውል የሚደረግበት ሂደት ነው ያለው እና ኢድ ለየት ያለ ትዝታ አለው በእኔ በኩል። በጣም ጥሩ። አሁን መሐመድ ስታነሳ እኔም ካስታወስኩት ውስጥ ዘካተል ፊጥር እኛ ብቻ በዓሉን ጥሩ በሆነ መንገድ እንድናከብር ሳይሆን ሌሎችም ለምሳሌ በዓሉን ተደስተው ወይም ደግሞ በዓል የሚመስል ሁኔታ ፈጥረው መዋል የማይችሉ ሰዎችም ያንን የበዓል ደስታውን መካፈል እንዲችሉ አይ ቲንክ ግዴታ የተደረገብን በዛ ምክንያት ነው ይመስለኛል። እሱን ለመጨመር ነው። ኑረዲን ደግሞ ኢድ ላይ ያለህ የተለየ ትዝታ አለ ወይ? ኢድን እንዴት ነው የምታሳልፈው? እስኪ ያለህን ነገር ሼር አድርግ። እኔ ያው የልጅነት ስለተባለ ማለት ነው። የልጅነት እኔ እንደ አጋጣሚ ሆኖ እናቴ ክርስቲያን ነበረች። ትውልድ ቦታዬ አላባ ነው እና እናቴ ክርስቲያን ነበረች፣ አባቴ ሙስሊም ነው። ኢድ ትዝ የሚለኝ ምናልባትም ሁለት ነገሮች ቤዚካሊ፣ አንደኛው ምንድነው የአይን እናት የሚባል አለ እና የአይን እናታችን ነበረች እና ለሁለታችንም ለእኔም ለወንድሜም የአይናታችን ልብስ 15 ቀን ቀደም ብሎ ነው ምንለካው። የዛን ጊዜ ተሰፍቶ ነው ምንለብሰው እና 15 ቀን ምንጠብቀው ትዝ ይለኛል። ከ15 ቀን መጨረሻው ቀን ሄደን እናመጣዋለን። ማታውን ልብሱን በመለካት ምናምን ለብሰንም አንዳንዴ የምናድርበት ጊዜ አለ። አንደኛው እሱ ነው በጣም ትዝ የሚለኝ። ምናልባት እናታችን ክርስቲያን ብትሆን በኋላ ሙስሊም ሆናለች። ግን ከዛ በፊት በነበረው ከኛ ጋር እንደ እንትን ነው የኢድን ልክ እንደ ሙስሊም ነበረ የምታከብረው። ግን ምንድነው በጣም የሚገርመኝ ነገር አባቴ 3 ሚስት አለውና ነበረው በወቅቱና ሁሌም ኢድን ምን ጀምሮ ከየቤታችን ከ3ቱም ቤት ያሉ ልጆች ተለቃቅመን ሄደን የመጀመሪያ ሚስት ነበሩ። በጣም ጥሩ እናት አለችን እና እሷ ቤት ነበረ መጀመሪያ በልተን ከዛ ነው ተያይዘን እንሰግዳለን። ከሰገድን በኋላም ተመልሰን እሷ ጋር ነው በልተን ምንበተነው እና እሱ ነገር ሁሌ ትዝ ይለኛል። ያለን ክብር ለመጀመሪያ ሚስት ፍሪክሽኖች ምናምኖች የሉም። በጣም ጥሩ እናት ስለነበረች እና እሱ ነው ትዝ የሚለኝ። እውነት ነው ኑረዲን። አሁን ስታነሳ በተለይ ስልጤዎች ምናምን አካባቢ እንዲህ አይነት ካልቸር አላቸው። 2 ሚስት ምናምን ሲኖራቸው ትልቋ የሆነ በዓል ሲኖር በቃ እንደ እናት ማለት እንደ ሞዴል ነው የምትቆጠረው። እሷ ብዙ በዓላት ምናምን የሚከበሩት ብዙ መስተንግዶች ነገር የሚከናወኑት ይሄ ጥሩ ባህልና መዳበር አለበት። እኛም ልንከተለው የሚገባ ነው ብዬ አስባለሁኝ። እውነት ነው። አንተ ልብስ ተሰፍቶልህ ምናምን ስትል የኢድ እድሜያችንን እንዳይቆጥሩ ብዙ ማለት ነው። በእኛ ጊዜ ተሰፍቶ ነው እንትን ጫማችን ይገዛልን ጫማ ይዘን የምናድርበት ሁላ አቅፈን የምናድርበት አጋጣሚ ነበርና እሱን ስትል አንድ እንትን ትዝ ብሎኛል። እነግራቸዋለሁ በኋላ። አህመድስ ኢድን በተመለከተ ያለ ኢድ አሁን ወጥነት ባህሪ ያለው ይመስለኛል። ያው ህፃናት ሁሉም ቦታ እንዲደሰቱ ጥረት የሚደረግበት ነው እና እኛም ጋር ልጅ ሆነን በዋናነት ኢድን ጠብቀን የበለጠ እንድንደሰት የሚያደርገን እኔ ማስታወሰው ሞጣ ነው። ትልቁ መስጂድ ጋር እዛው ነበር የሚሰገደው እና ከመስጂዱ ጎና ጎን ያሉ ሰፋ ያሉ መንገዶች አሉ። እሱ ከላይ እስከታች ሁሉም ሰው እዛ ይሄድና ጣፋጭ ነገሮች ነጋዴም አይደለም የሚያቀርባቸው። አንዱ አቅራቢ ይሆናል፣ አንዱ ሸማች ይሆናል። ያንን ያዞራሉ። እኛ ቤተሰብ የሰጠንን ገንዘብ ይዘን ሄደን ያንን ጣፋጭ ነገር ገዝተን ተደስተን እንውላለን። ያ ኢድ አልፈጥር ሲሆን ጠዋት ገንፎ ነበር የሚበላው። እርድ የተለመደ አይደለም። እሱን በልተን እንወጣለን። ሰግደን ያን ጣፋጭ ነገር ገዝተን ወደ ቤት ይዘን የምንመለሰውን ይዘን እንመለሳለን። ብቻ ጥሩ ነበረ። እንትን አሁን አንተ ስትል ያስታወስኩት ከትልቁ መስጂድ ወደ አዳሻ እንትን እየተባለ ይኬድ ነበር። አጅበን እንሄዳለን ሀቢቢ እየተባለ እንደዛ። ይሄ የበዓል ጣፋጮች ምናምን ከረሜላ ምናምን በጣም የተለመደ አይ ቲንክ ብዙ ቦታ መደበኛ የሆነ እንትን ይመስለኛል። ከመሀል ከቤተሰብ መሀል አንዱ አቅራቢ ይሆናል፣ አንዱ ገዢ ይሆናል። ለዛ ለኢድ ብቻ። ከዚህ ውጭ ደግሞ ምን ትዝ አለኝ አህመድ ሲል አሁን ጣፋጭ ግዥና ሽያጩን አስመልክቶ ህፃን ሁነን እንዳሁኑ አይደለም
ኮሚኒቲው በጣም ኢንተርሪሌትድ የሆነ ስለሆነ በጣም ሊንኩ በጣም የተያያዘ ስለሆነ ኢድ ሙባረክ እያልን እየዞርን ሳንቲም እንሰበስብ ነበር። በየቤቱ እየሄድን ጉልበት እንስማለን፣ ሳንቲም ይሰጠናል። ልክ ከዛ በኋላ ባገኘናት ሳንቲም ነው ልክ እነዚህ ጣፋጮች ከፍ ሲል ደግሞ ከፈለግነው ዶሮ እንገዛለን ምናምን ራሳችን ወንዶች ጠብሰን እንበላ ነበር። እንደዛ አይነት ሴሬሞኒ ነበር። አሁን ላይ ያ አይነት የለም። በየቤቱ ዞር የሚጠይቅ ኢድ ሙባረክ ሚልም የለም። ያ አይነት ነገር አንዳንድ ቦታ ላይ ግን አለ። እኔ እንደውም የሚገርመኝ እሱ ነው። አላባ እና አዲስ አበባ ወይም ሌላ ቦታ ያየሁት ልዩነት እሱ ነው። በጣም ዚያራ አለ። በቃ ዞረሽ ነው መጨረሻ ላይ ከጓደኞች ጋር ተሰበስቢያለሽ። እያንዳንዱ ቤት እየሄድን እንኳን አደረሰን ሳንቲም ባትኖርም ሳንቲም መልቀሙ ባይኖርም እያንዳንዱ ቤት እየዞርን ያለችውን እንትን እያልን ነው። እኛ ጋር ሳንቲም ምናምን ግን ካልቸሩ ይሄ ዲቨሎፕ ነው መደረግ ያለበት እንጂ እየቀረ መምጣት የለበትም። እውነት ነው። ኢቭን አሁን እናንተ ስትሉ እኔ እንደውም ዳቦ ቆሎ እየቆረጥን እንሸጥ ነበር የኢድ ማለት ነው እና አስተባባሪ ነበርኩ። አሁን አንተ ይሄ ጣፋጭ ነገር ሻጭና ገዢ ምናምን ስትል እንሰበሰባለን፣ ሴቶቹ እንሰበሰባለን፣ እናቅዳለን። ከዛ ዳቦ ቆሎ እንቆርጣለን፣ የኢድ ቀን ይሸጣል ምናምን። በቃ ጥሩ ደስ የሚል መንፈስ ምናምን ነበር ኢድ ማለት ነው። በዋናነት አሁን ካለው የሚለየው ይመስለኝ እኔ አሁን ልጅ ከወላጁ ጋር ብቻ ነው ያለው እንትን። አሁን ያ ልጆቻችንን በጠዋት ሰብስበን የሚቀመስ ነገር ቀማምሰን ቀጥታ ወደ ኢድ ምናምን ወደ መስገጃ ቦታ ነው። ከዛ እንመለስንም እንደው እንደ ቤተሰብ ከሆነ አብረው ከኛ ጋር ነው። በወቅቱ ግን ልጅ በራሱ ማህበራዊ ግንኙነቱን በራሱ ይመራ ነበር። በራሳችን ከምንመርጠው ዘመድ ጓደኛ ጋር ምናምን ሆነን ነበር የምናሳልፈው። እሱ የማህበራዊ ግንኙነት ክህሎታችንን የሚያሳድግ ይመስላል። እውነት ነው። እሱ ነገር ስቲል መቆም የሌለበትና በልጆቻችን ማስቀጠል ያለብን አይ ቲንክ እንትኑም የቀማን ይመስለኛል። አሁን ሶሻል ሚዲያው ምናምን ከኢድም ተመልሰው ወይ ሞባይል ላይ ናቸው ወይ ታብ ላይ ናቸው ምናምን። አቡኪ ራስን አላስተዋወቅም እንትኑ ባህል ላይ ያው የኔም ከሌላው የተለየ አይደለም። ኢድ በጣም ደስ የሚል ኤክስፒሪየንስ ነው። ሁልጊዜም አዲስ ልብስ የሚገዛልን በኢድና ዋረፋ ነበርና በጣም በጉጉት የምጠብቀው ባል ነበር። ከሁሉም ግን ደስ የሚለኝ ስቴዲየም መሄድ ነበር በኢድ። ያው በልጅነት ትምህርት ቤትም እዛው ነው የምትማረውም እዛው ነው። ሰርክላችን በጣም ጠባብ ነበርና ለኢድ አንድ ላይ ተሰብስበን ስንሄድና በዛ ላይ ጀማው እንዳሁኑ የተበታተነ አልነበረም። አሁን በጣም ብዙ ቦታ ነው የሚሰገደው። የዛን ጊዜ ግን ስቴዲየም ብቻ ነው የነበረው እና አዲሱ ገበያ ነበር ሰፈራችን እና ከአዲሱ ገበያ ተነስተሽ ታች ስቴዲየም እስክደርሽ ድረስ ያለው ጀማዓ እንዴት ደስ እንደሚል የሰው ብዛት ነጭ ለብሶ በጣም ነበር በተክቢራ ነው የሚሄደው እና በጣም ነበር የምጓጓው። በጣም ከምጠብቀው በኋላ አንደኛው ነበር። ይሄ ምግብስ የተለየ የሚበላ ምግብ ኑረዲን ማልነገርከም? የተለየ ምግብ ካለ ትነግረናለህ? አለ የተለየ የሚዘጋጅ ለኢድ አልፈጥር የተለየ ምግብ አለ ወይስ ኖርማሊ ገንፎ ነው? እኛ አካባቢ ገንፎ ነው ያለው። እኛ ጋር በብዛት ገንፎ ነው ጠዋት ላይ። እኔ አሰራሩ ነው ማቁመነቱ ግን የተለየ ምግብ አለ። በጎመን ድፍን ምስር ያደርጉበታል። ከዛ ቅቤ ይጨመራል፣ አይብ ይጨመርበታል። ከዛ እሱን ለኢድ የኢድ ብቻ ነው። አሁን እንዳልኩሽ እናታችን ጋር ሄደን ምን በላው መጀመሪያ ስንወጣ እሱን ነው በልተን የምንወጣው። ኦኬ ገንፎ ይዘት የለውም። ጎመን ቅቤ አይቤ ምናምን ነገር ተደርጎ ተሰርቶ ጥሩ። አብዛኛው ገንፎ አብዛኛው ግን አይ ቲንክ ያው የጾም ወቅት ምናምን ስለሆነ ትንሽ ሶፍት የማድረግ ነገርም አለው ተብሎ ይመስለኛል ብዙ ቦታ። ጉራጌ ስልጤው ምናምን አካባቢ ቡላ ምናምን አለ። ኤኒዌይስ ጥሩ ነው። አይ ደስ ይላል። ስለ ህግ ህይወታችን እንምጣ። ወደ ህጋችን እንሂድ። ህጋችንና ህይወታችን ምን ይመስላል? እንግዲህ አብዛኛዎቻችን እኔ አቃቤ ህግ ነበርኩ፣ ማህሙድ አቃቤ ህግ ነበረ፣ አቡኪም እንደዛው። ሁለታችሁም ዳኛ ሆናችሁ እየሰራችሁ ነው ያላችሁት። አሁንም ጠበቆቹን እየሰራ ብዙ ጊዜ ማለት ባህሪያችንና ስራችን ተጽዕኖ አሳድሯል ወይ የሚለውን ነገር ማወቅ ፈልጌ ነውና አንዴ ባለቤቴ አገባሁ ምናምን አልኩት አለ አንድ ጓደኛዬ ነሽ እና እሺ የት ነች ሚስት ብለው ሲለው ሚስቴ ዳኛ ናት ስለው ወይኔ ዘኪ ባፍጢምሽ ተደፋሻ አለኝ። ማለት ሰው በቃ የሆነ ዳኛ ስትሆን አቃቤ ህግ ምናምን ስትሆን ቤትም እሱን ፕራክቲስ የምታደርግ ምናምን ይመስለዋል።
በሆነ መጠን ግን እንደሚመጣ ደግሞ አውቃለሁኝና ከልጄ ጋር እንትን ሄደን ህግ አወጣን ማለት ነው። ቁጭ ብለን እንዴት ነው ዑምራችን ማሳለፍ ያለብን የሚለውን ከዛ በቃ ድርቅ አለባትና በቃ ልክ ባወጣነው ፕሮግራም መሰረት እንነሳለን። እንቅልፍ የምንተኛበት ሰዓት አለ። ከዛ ሙቀቱ አለ ምናምን እና ወይ ማማ እንደው ያንቺ ኢባዳሽ ሁሉ ህግ ነው የሚለው ልጅ በቃ እንትኑ የሆነ ተጽዕኖ ያደረገብን ይመስለኛል አንዳንድ እና እሱን እስኪ እንዴት ነው ፕራክቲስ ብታረጉት ቤት ውስጥ እንዴት ነው የሚገልጹት ወይ ሚስቶች እንዴት ይገልጹታል? እስኪ ሚስት የሌላችሁ ጓደኞች እንዴት ይገልጹታል? በኢስላም ጓደኛ ማይበረታታ ነው እንደዛ ነው። እሺ እንደው ጠቅለል ባለ መልኩ ሲታይ የስራ ህይወት የግል ህይወት ላይ ተጽዕኖ እንደሚያሳድር ጥናቶችም የሚያመለክቱ ነው ይመስለኝና እኛም በግል ህይወት አሁን እኛ እንደው በዛ ብለን የተሰበሰብንበት ቦታ ላይ ሌላው ማህበረሰብ እንደ መዝናኛ የሚያያቸውን ነገሮች እንደ መዝናኛ ለመጠቀም ሁሉ እስከ መቸገር ብዙ ጊዜ ጉዳዮችን ኮስተር ብሎ የማያዝ አይነት ባህሪ በረጅም ጊዜ እንትን ይላል ያጋባል። ወደ ስራው እንደዛ አይነት እንትን ዴቨሎፕ እንድናደርግ ያደርገናል መሰለኝ። ሁሉም ነገር ፎርማል ሆኖ የማቅረብ አይነት ነገር ስላለ በጓደኝነት ህይወትም በቤተሰባዊ ህይወትም ያን ተጽዕኖ ያሳድራል የሚል ሀሳብ ነው ያለኝ እኔ። እንደዛ ነው የሚታየኝ። ነው ረድሪስ ምንድነው ያለ እዚህ ነው እንትኑ አህመድ እንዳለው ነው። የተወሰነ ያክል እንትን ተጽዕኖ አለው የግድ ነው ይከተልሻል ሁሉ ቦታ። ግን እኔ ሁሌ የምለው ምንድነው አንዳንዴ የተሳሳተ ነገሮችም ያሉ ይመስለኛል። ምን ስቅም አይመስላቸውም፣ ምናዝንም አይመስላቸውም ዳኛ ሲባል ምናምን ነገርና አንዳንድ ጊዜ የሆነ ቦታ ሲያዩኑ በጣም ሰርፕራይዝ ይሆናሉ። እኔ አንድ ጊዜ ኳስ ላይ ሄጄ ደጋግሞ ነው ሰውዬው ሲያየኝ ነበር። ኳስ ታያላችሁ ማለት በቃ ምን አይነት ህይወት እንደምንለው እንዴት አድርጎ ነው የሚስሉ ስንስቅ በጣም ትስቃላችሁ ምናምን ብሎ የሚጠይቀን አለ። እና እዛ ቦታ ላይ ነው የምትሆኘው። እዛው ስራ ቦታችን ላይ ችሎት ላይ ኢቭን እኮ ቢሮ እኮ ዲስከስ እናደርግ ምናምን ነገር ሰው ነንና ማህበረጭ ይሳቅ የተጫወች መሀል ላይ ትንሽ ክፍተትም ስታገኝ እንደሱ ነው የሚሆነው። ሰፊ ጊዜ ባይኖርሽም ችሎ ስትገቢ ነው በቃ ሌላ ሰው ኮምፕሊት የምትሆኚ። ካባውን ስትለብሺ ኮምፕሊት ሌላ ሰው ትሆኛለሽ። የዛን ጊዜ አስቂም። አንዳንድ ጊዜ ድንበር አልፎ የሆነ ነገር የሚያስቅ ነገር ካጋጠመ ስቂያለሽ። እሱንም በቃ በጣም እንትን እያልሽ እንጂ ከዛ ውጭ ግን በአብዛኛው እንደተባለው ነው። ያው ጊዜ ኖሮሽ የኛ ስራ እንዳጋጣሚ ሆኖ ያው ብዙ ጊዜ አይሰጥም ለፋሚሊሽም ለቤተሰብሽ የምትሰጪው ጊዜ ብዙ አይኖርም ከመዝገብ ተርፎ። ምክንያቱም ፍርድ ቤት አይደለም የምንጨርሰው፣ መዝገብ ይዘን እንገባለን እና ማታው ስትሰሪ ትቆያለሽ። 5 6 ሰዓት 7 ሰዓት 8 ሰዓትም ልትቆይ ትችላለሽ። ጊዜ አለመስጠቱ ሊኖር ይችላል። ከዛ ውጭ ግን ህይወት አለን። እንደሚጠበቀው ላንኖር እንችላለን እንጂ እንስቃለን፣ እንጫወታለን። አንድ እንትን የሆነ ብቻ ልክ ነው። አሁን ቅድም እንትን ስትል ድርቅ ያለ ነገር አለው አይደል? የሆነ ደረቅ ያለ የሚያደርገን ነገር አለ እና አንድ ያጎቴ ልጅ እንዲህ ያለኝ እኔ እኮ አንቺ ብር አበድረኝ ስትይኝ ያለብኝ ሁላ ይመስለኛል። ምን ደስለ አይ ደውልሻለ አው በአስቸኳይ እንትን ፈልጋለሁና አስገባልኝ ነው አለ። እንትን አይደለም የሆነ ኮማንዲንግ ነገር ይበዛዋል። አይ ቲንክ ይሄ የችሎቱ ውሎ በቃ እንትን ማዘዝ ምናምን ትእዛዝ ተሰጥቷል አይነት እንትኑ ያንን ባህሪ ደግሞ እንደዛ አይነት ባህሪ ያላብሳል። እንደዛ በጣም አቋም ራሱ አሁን የሆነ አቋም ይዘህ ስትናገር መጀመሪያ አቋም ይዞ የመናገር አይነት ነገር አሁን እንደዚህ ቢሆን ብሎ የሌላውን ሐሳብ ሰምቶ ለመወሰን ሳይሆን ወስኖ የመናገር አይነት ነገር ከውለት ነው። የሆነ አሁን ግሩፕም ላይ ብዙ ከእንደዚህ አይነት ስብስብ አሁን የብዙ የህግ ባለሙያዎች ምናምን ስብስብ ምናምን አለ ማለት እንትን ነው እንዲህ ቢሆንና እንደው ምን ሐሳብ አላችሁ ምናምን አይደለም። አይ እንዲህ በቃ ኦልሞስት አቋም ይዘህ ነው ወደ ነው የተጠጋ አይነት ሆኖ ምናምን እናገኘዋለን። ግን ደግሞ ክሪቲካል አያደርግም። በሌላ በኩል እንትኑ ራሱ የስራው ባህሪ እንዲህ ሎየር ያለበት ቦታ ላይ የሆነ ነገር ላይ ሰብሚት አያደርግም። የሆነ ኢሹ ተነስቶ የሆነ አቋም ተይዞ ለምን በዚህ አንግል አናየውም፣ ለምን በዚህ ነገር አናየውም፣ ሁልጊዜም አማራጮችን የመፈለግ ደግሞ አይነት ነገር አለ። አንዳንዴ ቶሎ መወሰን ያለባቸው ነገሮች
የሆኑ ውሳኔ የሚፈልጉ ነገሮች ላይ ሁልጊዜም አማራጭ የሚያይ አእምሮ ነው የሚፈጠረው እና እሱ ደግሞ በሌላ በኩል በአንዳንድ ነገሮች ላይ ተጠራጣሪ ያደርጋል። እያንዳንዱ የሚቀርቡልሽን ነገሮች ብዙ ነገሮችን ሁልጊዜም ይሄ ነው የሆነ ከጀርባ የሆነ ነገር አለው የሚል ነገር አእምሮሽ ሁልጊዜም ይመጣል። ከሱ ውጭ ግን ክሪቲካል ማድረጉ ደግሞ በአንድ በኩል አድቫንቴጅ ነው። ስለዚህ በሁለት እንደውም እድለኛ ነን በሁለቱም በኩል እንድናስብ እድል ይሰጠናል ነው። ያው እንትኑን ግን መለየት አለብንም። እንትኑ ህይወቱን ካለየሽው ከባድ ነው። የፍርድ ቤቱን ፍርድ ቤት ወይም የሥራ ቦታችን እና ሌላ ማንነት መላበስ ካልቻልሽ ከባድ ነው የሚሆነው። እያንዳንዱ የእንትኑ አካል ካረግሽው ከባድ ነው የሚሆነው። ለምሳሌ አንዳንድ ጊዜ እኮ ሰዎች ጓደኞች አሉንና ፋሚሊ ቤንች የሚሰሩ ቤተሰብ ችሎት የሚሰሩ ዳኞች ሰው ሁሉ የተፋታ ነው ይመስላቸው። ምክንያቱም እነሱ ጋር የሚፋታ ሰው የሚጨቃጨቅ ምናምን ነው የሚመጣው። እኔ ማውቃቸው ጓደኞች አሉ ከትዳር ከማግባታቸው በፊት ቤተሰብ ችሎት ተመድበው በጣም በልመና ነው እንዲያገቡ ይደረገው። ምክንያቱም እርግጠኛ ናቸው ትዳራቸው ነገር እንደሚፈርስ። ሁሉም ትዳር ውጤቱ ፍቺ ነው ይመስላቸው እና ይሄንን ለይተሽ ካላስቀመጥሽ ቅድም እንደተባለው ደግሞ እያንዳንዱ ነገር የምትጠራጠሪ ከሆነ ግድያ ችሎት ምሳሌ ከሆነ ሰው ሁሉ የሚገልሽ አድርገሽ ካሰብሽ ወይ የሚገዳደር መስሎ ከታየሽ ምናምን ነገር ይረብሽሻል። ስለዚህ በተቻለ መጠን ሁለቱም መለየት ስራሽ ነው ይሄ ማህበራዊትሽ ነው ምናምን ብሎ መለየት። ኢሞሽኑን ግን ወደ ቤት ይዘነው አንሄድም። ብዙ ጊዜ የሆነ ችሎት ላይ የሆነ ነገር እንሰማለን፣ የሆነ ነገር እናያለን። ያ ነገር ይረብሸናል፣ አእምሯችን ላይ ይቆያል። ምናልባት የተሰማውና ይዛኔ ያው ምናልባት ሌላ ጥያቄ መጠየቅ ስላለበት ወር ማለፍ ስላለበት አልፈዋል። ግን ወደ ቤት ከሄድክ በኋላ ያ ኢሞሽን ተመልሶ ይመጣል። ቀንን ትገመግመዋለህ። ውሎውን የችሎት እንዴት ነበርኩ ብለህ ስታይ ያ ስሜት ተመልሶ ይቆጣጠራል። እንዴት እንዲሆነ የሚለው ነገር አንዳንዴ ይረብሻል። ማታ ቁጭ ብለህ እሱን ስታስብ ልታደር ትችላለህ። የሚገርመው እንዲህ አይነት ነገር የበለጠ ስራው ላይ እየቆየህ ስትሄድ ቅድም ያልከውን የስራ ህይወትና የግል ህይወትን እየነጠሉ የማየት ክህሎት እያዳበርን እንመጣለን። ግን አሁን እኔ መጀመሪያ አካባቢ ወደ አይነት ስራ ውጭ ወጥቼ የሚያጋጥመኝን ኢንቫይሮንመንትን በተመሳሳይ ሁኔታ ማለት አሁን ለምሳሌ ታክሲ ውስጥ አሁን አልፎ አልፎ በረዳቶች ገንዘብ ተቀባዮች ምናምን ዘለፋ ምናምን ታያለህ እና ሁሉንም ችግር ስርዓት ካላስያዝኩ የተሳደረሰው ሁሉ ስርዓት ካልያዘ ችሎቱ ይለጠባል እያለፍክ ትሄዳለህ እየሳድክ እንደሌለው ያን ግን በጣም ነገር ስርዓት አስይጅ እሱ ላይ እኔ በጣም እቸገር ነበረ። እኔ እንደውም ከባለቤቴ ጋር ታክሲ ውስጥ ገብተን የሆነ ይሄ ህግ ቢለው ነገር ያልኩ ማለት ነው። እኔ መልስ ሳልቀበል አልወርድም። እሱ አይመለከትሽም ይላል። እሺ አይመለከተኝም ብዬ እሱ ሳይቀበል ይወርዳል። እና አንዳንዶቹ አንቺ ምን ስለሆንሽ ነው? አንቺ የሰብአዊ መብት ነሽ፣ ፍርድ ቤት ነሽ ምናምን በቃ ማለት ዘለፋው እንዳልከው ነውና ሁሉም ቦታ ሆነ ያንን ማድረግ አትችልም። ግን በተወሰነ ደረጃ አይኔ የሰው መብት እያስከበርኩ የራሴ እንኳን እንትን ማድረግ የለብኝም ብዬ እኔ መልሴን ተቀብዬ እወርዳለሁ። እሱ ዝም ብሎ የሚወርድበት ሁላ አጋጣሚ በተመረጠ ሁኔታ ማድረግ ትጀምራለህ። የበሰልክ እየቆየህ ስትሄድ ክሪቲካል የሆኑ ነገሮችን ብቻ ለይቶ አንደኛ አትገባበትም። ከገባህ ግን ዳር አድርሰኸው ትሄዳለህ እንጂ ሁሉም ላይ ከተማቀስ አንድ ጓደኛችን ነውና ሁሌ ያስቀኛል እሱ ነገርና ምን ነው ታክሲ ውስጥ ገባና ታክሲ ይዞት እየሄደ ነው። ወደ መገናኛ ነው የሚሄደው። ታክሲዎች አንዳንድ ጊዜ ይገለብጣሉ አይደል? ወደ ሌላ ሰው ወደ ሌላ ታክሲ ምናምን ነገር እና አልወርድም ማለት ኮንትራት ፈጽመናል አለው። ኮንትራቱን ገንዘብ ሰጥቻለሁ አንተ መገናኛ ልታደርሰኝ ነው። ውል መጣ አልወርድም መሀል ላይ በቃ በውሉ መሰረት መገናኛ ማድረስ አለብህ አይደል? ሌላ ታክሲ ውስጥ ግባ በፍጹም አልገባም እና ሁሉንም ካደረግሽው አይቻልም። አንዳንዴ ሪያሊቲው ነው። የታክሲ ትራንስፖርት የውል አፈጻጸም ክስ ይዘህ ተመልካቾቻችን ተመልሰን መተናል። ጨዋታችን እንግዲህ ይቀጥላል ማለት ነው።
እስኪ ከችሎት ገጠመኞች ምናምን እንጀምር። ያው ማለት ሰው የማያውቀው ወይ ደግሞ አስደንጋጭ የሆነ ሊሆን ይችላል። እስኪ አስደንጋጭ የምትሉት የገጠማችሁ ገጠመኝ ካለ ከሱ እነሳ። አሁን ካቡኪ ልጀምር። በችሎት ከገጠመ ወይ አንድ ጊዜ ምስክር እያሰማን የነበረው ችሎት ተሰይሟል። የችሎት አስከባሪው ከጎኔ ተቀምጧል፣ መሳሪያ ይዞ ቁጭ ብሏል። እኔ እየጠየቅኩ ነው ምስክር። ከዛ በመሀል እንቅልፍ ነው መሰለኝ እንዲህ ማለት ጀመረ። ይህ ሰውዬ ምንድን ነው እያልኩ እየተከታተልኩት ነው ቀስ ብዬ። ከዛ በመሀል ምስክር እየጠየቅኩኝ ዞር ስል በአፍጢሙ ተደፋ ይሉ። ከዛ መሳሪያው ወደ ተከሳሾቹ ሄደ፣ እሱ ወደቀ፣ ደም በደም ሆነ። ሁላችንም ተደናገጥን። ግማሹ ሰው መሳሪያውን ለማንሳት መሮጥ ጀመረ። ምክንያቱም መሳሪያም ተከሳሽ ጋር ከደረሰ አንድ ችሎት ነች፣ የሚፈጠረው ነገር አይታወቅም። ስለዚህ መሳሪያውን አነሳን፣ እሱን አንስተን ወደ ሆስፒታል ወሰድን፣ ችሎቱን አቋረጥን። ከዛ በኋላ በነጋታው ችሎቱ ቀጠለ። ተቋርጦ ማለት ነው? አዎ ችሎቱ ተቋረጠ። ምክንያቱም እሱ ወደቀ፣ ደም በደም ሆነ። እሱ ወደ ስር፣ ሌላም ደግሞ የሚተካ ሰው አልነበረም። ስለዚህ ችሎቱ መቀጠል አልቻለም። ለእኛም አስደንጋጭ ነበረ በጣም። የእንትን ችሎቶች በተለይ የግድያ የምናምን ችሎቶች በጣም ያስደነግጣሉ። ውሳኔ ሲወሰን በተለይ ሞት የሚወሰን ከሆነ ዳኞቹ ይቆማሉ። ድባቡ ራሱ በጣም የሚያስፈራ አስደንጋጭ ምናምን ነው የሚሆነው። ፖሊሶቹ በጥንቃቄ ምናምን ነው የሚቆሙት። ይሄ መሳሪያ ቀጭ ምናምን ያደርጋል። ድባቡ ራሱ የሆነ የሀዘን ስሜትም አለው፣ የፍርሃት የተደበላለቀ ስሜት ምናምን ነው የሚሰማህና አህመድ እንዲህ አይነት ያስደነገጠኝ ችሎት ላይ በቃ ያስደነገጠኝ የምትለው ገጠመኝ ካለ? ያው ችሎት ላይ አልፎ አልፎ የሆነ ከባለጉዳይ የማንጠብቃቸውን አይነት ባህሪዎች እናያለን። ግን ያው ስርዓት አስይዞ ለመቀጠል ብዙም አንቸገርም። በጣም የሚያስደነግጥ ሁኔታ የሚያጋጥመው አልፎ ከችሎት ውጭ ሲሆን ነው። እኔን አንዴ አሁን ኮልፌ አካባቢ እየሰራው እና ከስራ ወጥቼ የከተማ አውቶቡስ ውስጥ ገብቻለሁ። ወደ ያኔ አየር ጤና አካባቢ ነበር የምኖረው እና ቆሜ ነው እየሄድኩ ያለሁት እና መጥቶ ጊዜው እኮ የተበላሸው የእስላም ሚዛን ከደፋ በኋላ ነው አለኝ። ከዛ ምን ሆነ ነው ሙስሊም በድሎ ነው አልኩት። ያኔ እንደዛ አድርጎ ደብድቦ ነፃ ትለቅብኝ አለኝ። እንግዲህ እሱ የግል ተበዳይ ሆኖ ነው እና ሁኔታውን በኋላ ወደኋላ መለስ ብዬ ሳየው የእጅል ፊት ነው እና በተመሳሳይ ነው። ሁለቱም ተዘላልፈዋል፣ ተደባድበዋል። የእጅል ፊት ሲሆን ደግሞ በተመሳሳይ ከመለስ ሁለቱንም ገስጸሽ ወደ ቤታችሁ የምትመልሽበት ሁኔታ አለ እና ያሱ በቃ እንደ ትልቅ በደል አድርጎ ይዞታል። እኔም ቦታ ምንም ሳልመልስለት ቦታዬን ቀይሬ ቆንኩ። እንደዚህ አይነት ነገር ያጋጥማል። ማኔጅ ለማድረግ እንኳን አትችልም። አሁን ወደ ጸብም ቢገባ ሌላ እንደዚህ ሰው የሌለበት አካባቢም ቢሆን ማኔጅ ለማድረግ ያስቸግራል። እንደዚህ አይነት ሁኔታዎች አሉ። በግል ህይወታችን ወጣ ብለው ሰው ማያያቸው። እኔ አሁን አንተ እንደሱ ስትል ምን አስታወስኩ መሰለህ? ያው ብዙ ነገር ይገጥመናል፣ በጣም በርካታ ናቸው። ካስታወስኩት አንዱ አዲስ አበባ መጅሊስ አገኘኝና ቁጭ ብሏል ከጎኔ። ከዛ አዲስ በጣም በደለሽኛል አለኝ። ማለት አልኩት እና እንታውቃለን እንደ ምናምን አልኩት። ማለት የእውነቱን ነው። በቃ የሆነ በጣም ስሜቱ ተነክቶ ምናምን ነውና እንዴት ማለት አልኩት። ወንድሜ ተገሎብኝ ለዛ ለተገደለው ልጅ ጠበቃ ነበርኩ ነኝ እና ያላግባብ ነው ውሳኔ የተሰጠው ምናምን አለኝ። ማን ነበር አልኩት እና በጣም ተረጋግቼ ምናምን ነው ያወራሁት እንትን ያለኝ ማለት መጨረሻ ላይ ከልጁ ጋር ተማምን ነው የተለያየ ነው። የሆነው ምንድን ነበር? ግድያ ነበረ እና ግድያው ግን ልጆቹ ዘመዳማቾች ምናምን ናቸው። የሆነ ሚስጥር ነግሮብኛል ምናምን ብለው እንትን ነበራቸው። ወንጀሉ ተፈጸመ ወይም ደግሞ ግድያው ተፈጸመ የተባለው የሆነ ካፌ ሽንት ቤት ውስጥ ነው። የኔ ደንበኛ አብረን ስናወራ ነበር። በሆነ ያላግባባን ኢሹ ነበረ። ልክ ሄጄ እንደቆምኩኝ ሊወጋኝ ሲመጣ ነው ጩቤውን ቀምቼ ወጋሁት ነው የሚለው። እንትኑም አቃቤ ሕግም ክስ የመሰረተው ምስክርነቱ ምናምን በዛ መንገድ ነበር። ያው ማለት እንትኑ ተፈጽሟል። ኢቭን 12 ዓመት ነው የተቀጣው ልጁ። የወንጀሉን የፈጸመው ልጅ 12 ዓመት ነው። ግን አንሷል ነው። ሰው ለሞተበት ሰው
እነሱ ጫማ ላይ ሆኖ ስለሆነ ያለው እንትን ነበረ። ግን ግድያውን በተመለከተ ልጁ አውቶማቲካሊ ልክ እኔ ሽንት ቤት ላይ መቆሜን አይቶ ሊገለኝ ነው የመጣውና እንደውም ራሴን የመከላከል ነገር ነበረ ማለት ኤኒዌይስ ራስ መከላከል ነው የሚለውን አልወሰደም ፍርድ ቤቱ። ፋይናሊ ግን 12 ዓመት ተቀጥቷልና ልጁ ላይ የነበረውን ነገር ወንጀሉ ሲፈጸም የነበሩትን አክቲቪቲዎች ኢቭን ይሄ የተወጋበት ቦታ ያወጋጉ ምናምን የሚያመላክቱ ነገሮች ነበሩ ተባብለን ፋይናሊ ምንም እኔ የበደልኩት ነገር የሌለ መሆኑን ነግሬው፣ ግን ያስደነግጣል። በቃ ባንቺ ምክንያት እኮ ወንድማችን ሞቶ ተበድለናል ምናምን ስትባል በጣም እንዲህ አይነት እንትኖች ያስደነግጣል። ግን በጥሞና አውርተህ እንትን ስታደርግ ትመጣቸዋል። ፍትህ እኮ መደመጥ እኮ የፍትህ የማግኘት 50% ነው ያስባለሁ። በተለይ ወንጀል ችሎት ስትሆኑ በጣም ማለት የሚፈጸምባቸውን ነገር ካላዳመጥናቸው በጣም ሄደውም ሌላም ሰው ላይ ጉዳት ያደርሳሉ፣ እነሱም ራሳቸውም ላይ አሁን እንዳልከው ማለት ነው። መሐሙድ የምታውቀው አጋጣሚ ካለ? ያው ኖርማሊ አሁን ምንድነው ከክርክር አመራር ጋር በተገናኘ ማለት ነው ብዙ ጊዜ አሁን አዲስ ቅድም ብለሽዋል፣ ያው ጠበቆች ምንጊዜም ለተከሳሽ ነው ነፃ ሊወጣ የሚችልበትን እድል ሊያመቻቹ ቆመው ህጋዊ ክርክር ሊያደርጉ የሚችሉበት እድል ፈጥረው የሚቆሙትኝ እና ብዙውን ጊዜ ማህበረሰቡ ጠበቃ ዝም ብሎ እውነታንም ውሸትንም በቃ ዝም ብሎ እንትን ብሎ ወንጀለኛ እንዲያመልጥ ከፍትህ ስርዓቱ ውጭ እንዲሆን የሚሰራ መስሎ የሚታየው የማህበረሰብ ክፍል በጣም በርካታው ነው እና በዚህ ዓመት ምን ገጠመኝ፣ አንድ የመኪና ስርቆት ኬዝ ነበረኝ አራዳ ላይ እና መኪናቸው ከቆመበት በሌሊት በተጠርጣሪዎች ተወሰደ። 2-3 ልጆች ተጠርጥረው ለነሱ ጠበቃ ሆኜ እኔ ቆሜያለሁ እና የአቃቤ ሕግ ምስክር ቀረበና ምስክር ተሰምቶ ምስክር ችሎት ላይ በጣም ቻሌንጅ አደረግናቸው። ቻሌንጅ አድርገናቸው ሰምተን ስንወጣ ያው ብይን አልተሰጠም። እንግዲህ ብይኑ ወይ ነፃ ሊለው ይችላል ወይ ተከላከል ሊለው ይችላል። ይሄ ከመሆኑ በፊት ግን ችሎት ላይ የነበረን ሙግት በመመልከት ብቻ የአቃቤ ሕግ ምስክር ሆነው የመጡትና ተበዳዮች መኪና ተሰረቀብን የሚሉ አካሎች ልክ ጠበቃው ስወጣ ማለት ነው ምንጊዜም ሌባ ነው በቃ ጠበቃውንም በሌባው ጫማ ውስጥ አስቀምጦ የማየትና በዛ አይነት የመፈረጅ አይነት ማህበረሰቡ አለው እና ምንጊዜም ማህበረሰቡ ከተከሳሽ ጎን ጠበቃ ከቆመ በተከሳሹ አይን የመመልከት ችግር አለባቸው። በጠበቃው ላይም በዛ አይነት መልኩ የማየት ዳኝነት ስርዓቱ ላይ ሲመጣ ሪሊ በቃ ተከራክሮ ነፃ የሚያወጣው ግልጽና ግልጽ የሆነ የማስረጃ ሚዛን ስላለ ነው ነፃ የወጣው የሚል ነፃ ያወጣው ዳኛው የሚል ምልከታ ከብዙ የማህበረሰብ ክፍል ላይ የለም እና ዳኞችን በዛ አይነት መልኩ የመፈረጅ የማየት ያለመረዳት በጣም ችግር አለባቸው። ያም ስለሆነ ነው አሁን በዳኞች ላይ በጠበቆች ላይ በተለይም በተከሳሽ በኩል የሚቆመው ጠበቃ እና ዳኝነት የሚሰጠው አካል ላይ አቃቤ ሕግ እንኳን ኦልሬዲ ክስ ሲመሰረት ነው ክስ መሰረተብኝ ያላግባብ ብሎ የተከሳሽ ቤተሰብ ምናምን ሊያጠቁት የሚሞክሩበት ሁኔታ ሊፈጠር የሚችለው ነገር ግን ዳኝነቱ ላይ ግን ክርክር ተካሂዶ ካለቀ በኋላ ያላግባብ በቃ ህጉ ስለሚፈቅድለት ነው ነፃ ያወጣው፣ ህጉ ስለሚፈቅድለት ነው እነዚህን ማቅለያ ምክንያቶች ተጠቅሞ ቅጣቱን ዝቅ ያደረገው የሚለውን ነገር ይተውና ነፃም ያወጣው ያላግባብ ነው ይሉና እስከ ቤት ድረስ ተሄዶ በዳኞች ላይ በባለሙያው ላይ ጥቃት የማድረስ ነገር ግን እንደዚህ አይነት የተዛባ እንዳለ ሁሉ አይ እንደው እዚህ ጉዳይ ላይ እኮ ይሄ ጠበቃ መቆም የለበትም ምንልበት ስኬዝ አይገጥ እንደው አንዳንድ ጊዜ እንትኑን ስታየው ወይ አያውቀውም ወይ ደግሞ እንደው በቃ የሆነ ነገሩን ማለት ትክክል እኮ አይደለም። በተለይ አሁን ይሄ ከሴቶችና ህፃናት ጋር ከሚፈጸሙ ወንጀሎች ጋር ምናምን በተያያዘ ወንጀለኛው የህግ ድጋፍ ማግኘት የለበትም ከሚል አይደለም። አንዳንድ ጊዜ ወንጀሉን የፈጸሙት ሰዎች በተለያየ ምክንያት ህመም ኖሯቸው ሊሆን ይችላል። ኤኒ ሌላ ፋርዘር መረዳት ያለባቸው ነገር ምናምን ሊኖር ይችላል። ግን በጣም በቃ ማለት እኔ እንደውም አንድ ጊዜ ከአንድ ችሎት ወጥቼ በጣም በቃ ቲክቶክ ሁላ ሰራው ማለት ነው። የእውነት ማለት
ጠበቆች በቃ ስነ ምግባር ሳይኖራቸው ሁላ ምናምን ታገኛቸዋለህ። 23 ዓመት ምናምን የቆየ ትዳር ነው። ሰውየው በጣም ብዙ ባለሀብት ነው። እኔ ባለሀብት መሆኑ ምናምን አላወኩም። አጋጣሚ ሆኖ እኔ እሱ ጠበቃ ነበርኩኝ። ያኛው ጠበቃ የሴቷ ጠበቃ ነው። ከዛ በቃ እሱ ስዕል ስሎ የመጣው በቃ የእሷን አፋቶ አዲስ የወጣ ጠበቃ ነው። በቃ የሚገዛው መኪና እያየ ነው የመጣውና 8 ልጅ አላቸው ምናምን በጣም በርካታ እዚህ ውጭም ሀገር ውስጥ ብዙ ነገር አላቸው ምናምንና ከዛ እኔ ምንም አላልኩም። በቃ ቤተሰብ ችሎት እኮ ሲጀመር እንደው ስርዓት ለማስያዝ ካልሆነ በስተቀር ብዙ እዚህ የምትግባ የምትለው እንትን የለም። አይት ከበሩ ፍዴት በቃኛ የ8 ልጅ ያለ ውጭ ሀገር ውስጥ እንዲህ አይነት ትልልቅ ካምፓኒዎች ያሏቸው ምናምን ነውና በሽምግልና ይታይ በፍጹም ማለት እንዴ ሲከራከር ማለት በፍጹም የተከበረው ፍርድ ቤት ይሄ ትዳር ሊያንሰራራ የሚችልበት አንድ ምክንያት ቃሉ ራሱ ማለት ነው። በጣም በቃ በጣም ኢሞሽናል ሆንኩ። መጨረሻ ሊያንሰራራ የሚችልበት ጠረጴዛ እየደበደበ ምናምን ማለት ከዛ መጨረሻ ላይ የተከበረው ፍርድ ቤት አልኩ። በጣም ተናደድኩና አንዳንድ ጊዜ ክርክርህን በቃ ሰውየውም ላይ ይሄ ጠበቃ እኮ እሱ የሚያገኘውን ጥቅም እያሰበ ክርክር የሚያደርግ ከሆነ ይሄ ትክክል አይደለም፣ ፈጽሞ መሆንም የለበትም። የቤተሰብ ችሎት የውል ችሎት ወይ የሽያጭ ጉዳይ አይደለም። ሲጀመር ጠበቃ በጣም ውስን በሆነ ኤሪያ ነው የሚያስፈልገው። አንድ ሁለተኛ እንደውም ከፈለገ ፍርድ ቤቱ ሁለቱን ይጥራና ያናግራቸው። እኛ የጠየቅነው እኮ ሌላ ነገር አይደለም። በቃ እነዚህ ሰዎች ልጆች አሏቸው፣ ህፃናት ልጆች ናቸው። ይበተናል፣ የሚበተን ድርጅት አለ፣ የሚበተን ሰራተኛ አለ፣ የሚበተን ቤተሰብ አለ። ይሄንን ለመጠበቅ ደግሞ የማሰላሰያ ጊዜ እኮ ህጉ የፈቀደው እኮ በሰውዬ በዳኛው ችሮታ ብቻ የሚደረግ ምናምንም አይደለም እንዴ። ይሄ ሰውዬ ይሄንን ጉዳይ አያውቀውም እኮ ጨርሶ። እስቲ ውክልና ትላንትና ነው ውክልና የተሰጠው እንደዛ ብሎ ሊያንሰራራ አይችልም ብሎ የሚከራከረው አንዳንድ ጊዜ ከዛ ወጥቼ ራሱ በጣም ቲክቶክ ላይ ሰራሁበትና እንዲህ አይነት ይሄ ጥቅምናስ ኤግዛክትሊ ያው በቃ ማለት ይሄ እኮ ኃላፊነት ነው። ዳኛም ስትሆን አቃቢ ህግም ስትሆን ጠበቃም ስትሆን ፌር የሆነ ትክክል የሆነ በተቻለ መጠን የማናቃቸው ጉዳዮች ይገጥሙናል። ባይ ዘ ወይ እኔ በጣም ሰርፕራይዝ የሚያደርግ ኢሹ ገጥሞኝ ያውቃል። ግን ወንጀሉን ፈጽሞት ወንጀሉን እንደፈጸመው ሳላውቅ ፋይናሊ ከተወሰነበት በኋላ ያወቅኩ ማለት ነው። እንደዚህ አይነት ነገሮች ምናምን ይገጥሙሃል ስለሚደብቁ ልታውቅ ስለማትችል። ከዛ ውጪ ግን ኃላፊነት የሚሰማው መሆን አለበት። በተለይ አሁን እኔ ሴቶችና ህፃናት ላይ የሚቆሙ ጠበቆች አይቆሙ ማለት ሳይሆን ግን በኃላፊነት ተደፍራ የመጣችው ህፃን የሱ ልጅ አለመሆኗን አይደለም ማሰብ ያለበት። ነገ የኔ ልጅ ላይ እንደ ማህበረሰብ ምንድነው የደረሰው እቺ ልጅ ነገ ኢኮኖሚያዊ የሚደርስባት የስነ ልቦና እንትን የት ያደርሳታል የሚለውን ጭምር ማሰብ እንደው ተገቢ ነው። ለጠበቆች እንደው በዛው መልዕክት ማስተላለፍ ተገቢ ስለሆነ እንዲህ አይነት አጋጣሚዎችም ካላችሁ ማንሳት ትችላላችሁ። እዚህ ላይ ፋሚሊ ቤንች ቤተሰብ ችሎት ሲሰራ ቀላሉ ስራ ማፋታት ነው። ቀላሉ ስራ ማለት ለአንድ ዳኛ ከመጡ አፋቱ። ምክንያቱም አሁን አንድ ዳኛ በቀኑ 60-70 መዝገብ ሊያይ ይችላል። ያችን ሰዓት ነው ከፋፍሎ የሚያስቀምጠው አንድ መዝገብ በምናለቃ። ስለዚህ ሲመጡ አፋቶ መላኩ ነው የሚቀለው። ግን ዳኛው በዛ መልኩ አይደለም የሚቀመጠው። በጣም እኔ ሁሌም እንትን ብሎ ፋሚሊ ቁጭ ብለሽ የሆነ ማደራደሩ ላይ ሁሉ ይሰራል። ለኛ እንዳልኩ ነው ማደራደሩ ምናልባትም 30 ደቂቃ 1 ሰዓት ሊፈጅብን ይችላል። ስለዚህ ሰዓትሽን ካልኩሌት የምታደርጊ ከሆነ እያፋታሽ መላክ ነው። ግን እንደሱ አይደለም። ከዛ የበለጠ የማህበረሰቡ ኃላፊነት አለብሽ። ስለዚህ ያለው ምርጫ ምንድነው? አንዳንድ ጊዜ 2 ሰዓት 3 ሰዓት እንትን ብለን ምክንያታቸውን እየዘረዘርን ያንዳንዱ ነጥብ ላይ ምናልባት አሁንም ያለ ይመስለኛል ዳኛ መዲና ዳኛን ግን በጣም ብዙ ሰዓት ወስደን 2 ሰዓት 3 ሰዓት እያወያየን የምናሳረቃቸው ሰዎች አሉ። እና ማንም መስራት ያለበት ትዳር እንዳይፈርስ ነው። ምክንያቱም የሶሳይቲው ዋናው መሰረቱ ትዳር ነው። ሶሳይቲ አገር የሚገነባው ትዳር ላይ ነው ብዬ ነው የማስበው። ትዳር የፈረሰበት ቤት ውስጥ ያሉ ልጆች እንዴት መጨረሻ ላይ ውጤቱ ምን እንደሆነ እያየን ነው። ሌላ ወንጀል ላይ ተሰማርተው ቤተሰብ ተበትኖ ምናምን ነውና በተቻለ መጠን ያንን ቤተሰብ ማስጠበቁን ነው። እኔ ማንም ቢሆን ጠበቃውም ይሁን ዳኛውም ይሁን የግል ፍላጎት አይደለም መሆን ያለበት፣ ሀገር ነው መታሰብ ያለበት። ሀገርሽን አስበሽ በተቻለ መጠን ታርቀው እንዲቀጥሉ የምናደርግበት ሁኔታ ነው መፍጠር ያለበት እንጂ
እኔ ኢቭን እንደው እውነቱን ለመናገር እኔ አላናገርም። ስሰራ መጀመሪያ ፍርድ ቤት ጠበቃን አላናገርም። ኢሚዲየትሊ ማድረገው ሁለቱ ሰዎች ጠበቃውን ስለማናገራቸው እርሶ መሄድ ይችላሉ ብዬ ዘግተን ነው። ምናልባት በቢሮ ነው የምናናገረው። ኢቭን ችሎት ላይ አናናገራቸውም። እና በተቻለ መጠን መሆንም ያለበት እሱ ነው። ሌላ ሶስተኛ አካል መግባት አለበትም ብዬ አላምነው። ብዙ ችሎቶች እንደዛ ፕራክቲስ ያደርጋሉ። የባልና ሚስቶችን ኑ እናንተ ይሉና ጠበቆችን ውጭ ጠብቁን ብለው ምናምን እንዲህ አይነት መሆንም መለመድም ያለበት ነው። እንዲህ አይነት ኑራዲን ካለው ላይ ምንድነው መጨመረው አዲስ እኛ ያው ሙስሊም ጠበቃም ስንሆን ሙስሊም ዳኞችም ስንሆን ደግሞ ትዳር ላይ ዳብል የሆነ ሪስፖንሲቢሊቲ ነው ያለን። ተከራካሪ ወገኖችም በዚህ አይነት ሴታፕ ነው የሚመጡ። ቅድም እንዳልነው በተለይ ሙስሊም ሆነው ተከራካሪ ሆነው ዳኝነት ወንበር ላይ ሙስሊም ዳኛ ሲያገኙ፣ ሙስሊም ጠበቃ ሲያገኙ፣ ሙስሊም አቃቢ ሕግ ሲያገኙ ተከራካሪ ወገኖች ራሱ ከኛ የሚጠብቁት ነገር አለና ቅድም ኑረዲን እንዳለው የዚህ የፍቺና የልጅ ቀለብ የተለያየ ነገር ጉዳይ እስልምና በራሱ ምናኔን አያበረታታም፣ ትዳርን ነው የሚያበረታታው። ሰዎች በትዳር ውስጥ እንዲኖሩ በትዳር ውስጥ እንዲቆዩ ነው የሚያበረታታውና ማህበረሰቡም ልክ አሁን ተከራካሪ ወገን ለምሳሌ ያክል አህመድ ጋር ሊዳኝ ቢሄድ አህመድ በእርግጠኝነት ያፋታኛል ብሎ ከሌላው ዳኛ በተለየ መልኩ አያየው። ለአህመድ ጋር በሄደ ጊዜ አህመድ ኢስላም ነው፣ አህመድ ሙስሊም ነው፣ አህመድ ሐቀኛ ነው። ስለዚህ ትዳሬ በሆነ አጋጣሚ እንዳይፈርስ የራሱን ጥረት ያደርግልኛል። ምክንያቱም አንደኛ ከሃይማኖታቸው አንፃር ኢስላም ጋብቻን እንዲፈርስ በቀላሉ ስለማይፈቅድ፣ ሁለተኛ ደግሞ ከትዳር በኋላ ሊፈጠሩ የሚችሉትን ነገሮች በተለየ መልኩ ሃይማኖታዊ ግዴታም አለባቸው ብሎ ስለሚያስቡ በዛ አይነት ሳይኮሎጂያቸውን ከፍ አድርገው ሊመጡ የሚችሉበት ሁኔታም ስላለ ምንም አሁን ዳኝነቱ ላይ በስታንዳርድ የሚሰራ ቢሆንም በሰዓት የሚሰራ ቢሆንም ኑረዲን እንዳለው ለአንድ ዳኛ ቀላሉ ነገር መዝገብን በጊዜ በቃ ዘግቶ አፈጻጸሙ ከፍ ማድረግ ነው። ከነጥብ አንፃር ከኤፊሸንሲ አንፃር የሚለካበት ያ ስለሆነ፣ ነገር ግን ከሃይማኖት አንፃር ከትዳር ጠቀሜታ አንፃር ሲታይና ሸሪዓዊ የሆነ ነገርንም ለማግኘት አጅርም ለማግኘት የተጣላን ሰው ሁሉ በተጣላበት አግባብ ከመመለስ ያን ክፍተቱ ሸፍኖ የሚያስቀሩበትን እድል ስላለ በዛ አይነት መልኩ ማህበረሰቡ ግልጋሎትን ያገኛል ብዬ አስባለሁኝ። ከኛም የተለየ ነገር ይጠብቃሉ ብዬ ስለማስብ ማለት ነው። አቡኪ የምትጨምረው ምንም ጨምረው የቤተሰብ ጉዳይ ከፍርድ ሂደት ጋር በተገናኘ እንደ ሙስሊም ዳኛ ለእኔ በጣም ቻሌንጅ የሚያደርገኝ የችሎት አይነት ነው። የቤተሰብ ችሎት እና የውርስ ችሎት እንደ አጠቃላይ አሁን በእኛ እንደ ሀገር ያለው የህግ ማዕቀፍ የኖ ፎልት ዳይቮርስ ሲስተም ነው ያለው። ለፍቺ ምንም ጥፋት አያስፈልግም፣ የፈለገ መጥቶ ይፋታል አይነት ነገር ነው ያለው እና እኛ ደግሞ እንደ ሙስሊም ያው የምናውቀው የምናምነው ነገር አለ። ባለጉዳይም እንደዚሁ አንዳንዴ መደበኛ ፍርድ ቤትን መርጠው የሚመጡ ሙስሊሞች ግን ከኛ የፍቺ ውሳኔ በኋላ ፍቺ እንዳልተደረገ የሚያምኑበት ሁኔታ ሁሉ አለ። ከማመንም አልፎ የሚገልጹበትም ሁኔታ አለ። እኛም በተቃራኒው ችሎት ለመግለጽ ድፍረቱም አይኖረንም ያው ስለምናውቀው ማለት ነው እና ይሄ ነገር አለ። አዎ እንትን ላይ እንደውም እኔ በጣም እዚህ ላይ ብዙ ጊዜ የምቸገርበት ማለት መጀመሪያ ሲመጡ በተቻለ መጠን ሸሪዓ ፍርድ ቤት ሄደው በተለይ ይሄ ከቤተሰብ ጋር በተያያዘ እዛ እንዲፈቱ ጥረት አደርጋለሁ። ግን ምን ስጋት አላቸው መሰለህ? አሁን ከንብረት ጋር በተያያዘ የኛ ማህበረሰብ እኔ አንዳንዴ በቃ ግራ ይገባኛል። ረሱል ሰለላሁ ዐለይሂ ወሰለም ተጻጻፉ ነው አይደል ያለው? ሁሉን ነገር ማለት ነው። ከኔ ጀምሮ ውል የለንም። ስለ ውል የሰራው የሆነ እንትን የሰራው ቀን ዘኪ በአላህ ውል ይኑረን እባክህ የጋብቻው በኋላ የለንም። አላህ አመድ የለም ኑረዲን ማናችንም እኔ ያለ ካለ በጣም አፕሪሺየት እንደው ማለት በጣም መደነቅ አለ። የጋብቻው ላላችሁ የጋብቻ ሰርቲፊኬት አለ ሊኖራችሁ ይችላል። የጋብቻው ላላ አንተ የለኝም የለው የጋብቻው ላይ የለም ማናችንም የለንም። ምን ጠቅላላ መዳኛ ብለው ጠቅላላ አቃቢ ህግ ብለው እዛው ኤሪያው ላይ ያለን ሰዎች ራሱ የጋብቻ ሰርቲፊኬት ነው እንጂ ውል የለንም።
በዛ ምክንያት አሁን ሸሪዓው ላይ ደግሞ ሄደህ እንትን ለማድረግ የጋብቻ ውል ንብረትን አስመልክቶ የምታደርገው ስምምነት ነው። እኔ አሁን ኢቭን ይህንን የቲክቶክ እንትን ከሰራው በኋላ ሰዎች መጥተው ምን ሁሉ ፈሩ መሰለ። አሁን ገና ሳንጋባ የጋብቻ ውል ይኖረኝ እኔ እንደዚህ አይነት እኮ ቤት አለኝ እና ይመዝገብልኝ ብል እንትኑን ትዳሩ ላይ ሌላ ገና ሳንገባ የንብረት የሆነ የማሸሽ ለመፋታት ዝግጅት እያደረገች ነው። ገና ማለት ገና ሳንጋባ ለመፋታት እንደመንደርደር ነው የሚቆጥሩት ብሎ ፕራክቲስ ለማድረግ በጣም ተቸገርን። ገባ አይ ዶንት ኖ እኔ በምን አይነት የንቀት ህግ ስርዓት እንደምንፈታው አላውቅም። ሲጀምሮ ማለት ነው በጣም ነው ቻሌንጅ የሚያደርገው እንደ ማህበረሰብ ኡስታዙም ሌላውም ይሄ የህግ ሰው ነኝ ምናምን የሚለውም እኔ አሁን በቃ ልክ ሲመጡ በቃ ይሄንን እንዴ ለካርድ ለምታወጣው ለሰርግ ለምታወጣው ካርድ ብዙ ወጪ ታወጣል እንዴ በቃ አንድ ጠበቃ ጋር ሄደህ የሆነ ብር ከፍለህ ውል ብታሰራ ምንድነው ዋትስሮንግ በቃ ተውት። እሺ ማጸደቁ ከከበዳችሁ ሚኒመም ውሉ ይጻፍ፣ ኒካ በሚደረግበት ጊዜ ውሉ ይጻፍ እያልኩኝ እንደው የተወሰነ ምናምን ትንሽ እንደው ዘመናዊነት እንትን ያላቸው ሰዎች ፕራክቲስ ማድረግ ምናምን ጀምረውታልና እኔ ኢቭን እዛ አሁን ደረታችንን ሞልተን በቃ ሂዱ እዛ ለማለት ራሱ እየተቸገርን ነው። ከልጅነት እስከ እውቀት ልጆቿን በሳልባጅ ልብስ አሳድጋ ልክ ያው እንግዲህ ሸሪዓው የሚፈቅድላችሁ ነገር አለ። እናንተም መኪና ሲመጣ ቤት ሲመጣ መደላደል ምናምን ሲመጣ ሴትዮዋ በቃ ኢንሴኩሪቲ መሰማት ይጀምራል። ሌላ ሚስት መፈለግ ምናምን ይጀምራል። እንደዛ ሲሆን በምን መንገድ የዚችን ሴትዮ እንትን እናስከብረው? አንድ በተለይ ለዳኞች ስለሚጠቅማቸው አንድ እንትን ነግራችሁ ልሂድ። አፋር ነው የሆነው። ሰዎቹ ተጣሉ፣ 10 ልጅ ወልደዋል። ሴትዮዋ ላለፉት 20 ዓመታት ስታረግዝ ስትወልድ ስታጠባ በዚህ ሁኔታ ነው ያለቀው። እንግዲህ ጫና ያው ወንዶችም ላይ ጫና አለ፣ ግን እዛ አፋርና ሶማሊያ አካባቢ ደግሞ ሴቶቹ ላይ በጣም ብዙ ጫና ኦልሞስት የአንበሳውን ድርሻ ይወስዳሉ ሴቶቹ ያስባለሁና መጨረሻ ላይ ሊለያዩ ነው። ንብረት ስጣት ሲባል በፍጹም ምንም ነገር አልሰጣትም ማለት በቃ በእኔ ስም ነው ያሉት የኔ ናቸው እንጂ የምሰጠው ነገር የለኝም። እና ኢስላም ታውቃላችሁ አይደል ሴት ለምታጠባበት ይከፈላት ይላል። ሰው እቺ ሴትዮ 20 ዓመት ሙሉ ኦልሞስት እንትን ስትል ነው የምታርፈው እንጂ አርፋ አታውቅም። 20 ዓመት ሙሉ ስታጠባ ነበር። ማለት የምታጠባውን 20 ዓመት ሙሉ ያጠባችውን በቀናትና በምታጠባው ሊትር ካልኩሌት አድርገው በቃ እንግዲያውስ ንብረቱ 80ውን ግመል የሷ ስለሆነ ሂድ ብለው አሰናበቱ። ሰውየው ፋይናሊ ሰውየው አይ በቃ ትዳሬ ስለምፈልግ አልፋታም ብሎ ተመልሶ ወደ ትዳሩ መጣ ማለት ነውና አንዳንድ ጊዜ ማስረጃ የምንፈልግላቸው ግን ማስረጃ የማናገኝባቸው እውነታው ግን መሬት ላይ ያለው ተጨባጭ እንደዚህ ይሆናል እና አንዳንድ ጊዜ በቃ መርካቶ እንዲያድርጌ እኮ ነው ከእንትን አንስቼ ያለመድኩት የሚሉት ትልቅ ኢንቨስተር ትልቅ ባለሀብት ምናምን ሲሆን ምንም ውል ስለሌላቸው እንትን ሄደው ለመዳኘት ይቸገራሉና እንደው ይሄንን ነገር እኔ በተወሰነ ሰርክል ብቻ ሳይሆን እንደ ማህበረሰብ በደንብ ዳዕዋ ተደርጎ በደንብ በተለይ ይሄ ኒካህ የሚታሰርበት እንትን ላይ አብረው የሚኖራቸው ወደፊት የሚኖራቸውን አክቲቪቲ ጨምሮ በመግለጽ የተወሰነ ደረጃ ነገሩን መቀነስ ያው ልጆቻችን ከዚህ በኋላ ያለን በእኛ ይቀራል እንጂ በልጆቻችን ያስተካከል ነው እንሄዳለን። ሰው እንደ ማህበረሰብ በዚህ መንገድ መፍታት አለብን ብዬ ስላሰብኩኝ እቺን ማንሳት ፈልጌ ነው። እዚህ ላይ ተጨማሪ ነገር ካላችሁ መጨመር ይችላል። እኔ አሁን ብዙ ጊዜ የሚገርመኝ አንዳንዴ የፍርድ ቤቶችን ስራ ሳስብ ራሴን ደጋግሜ የመጠይቀው ለምዶ እዚህ ሀገር መዝገብ የበዛው ጉዳይ የበዛው ጭቅጭቅ የበዛው ጭቅጭቆችን ደግሞ የምናስረዳበት መንገድ ራሱ ሁሌ ሰው ምስክር ነው አጓጉዘ የምንመጣው። ይሄ ሞስት ፕሮባብሊ እኮ ያው ጥናት አላጠናውም፣ ግን ቆይታ ያስለመደኝ ነገር ዶክመንትድ የሆነ ነገር የለንም። በጣም እኮ የመጨረሻ በቃ ምንም ከዶክመንት ጋር ማንገናኝ መሆኑን እናውቀው። ቤት የሚያክል ነገር እኮ በመንደሩ የምንሻሻጥ ሰዎች ነኝ። አሁንም ትዳር ላይ የትዳርን በተመለከተ ስልጣኔ ነው እኔ ማምነው። አንድ ወደ ጋብቻ ስገቢ ይሄ ንብረት ከአንቺ በፊት ያፈራው ስለሆነ የግል ንብረቴ ነው፣ ይሄ የአንቺ የግል ንብረትሽ ነው ብሎ ውል አድርጎ ከዚህ በኋላ ግን የሚያፈሩት የግል የጋራ ሆኖ ማለት ነው። በሱ መልኩ መግባት እኔ አሁን እንደዚህ ብናደርግ ምን የምስክር ማጓጓዝንም እኮ እናስቀራለን። ምክንያቱም ዶክመንት ስላለ ማለት ነው። ሌሎች ሀገሮች እኮ በተወሰነ ያክል ያው ለልምድ ምናምን ብለን የሄድንባቸው ቦታዎች አሉ።
የማይንቀሳቀስ ንብረት ክርክርን ሲከራከሩ ምስክር መስማት በጣም ኤክሰፕሽናሊ አንድ መዝገብ ላይ ከ100 ከ200 መዝገብ ሊሰማ የሚችለው ምክንያቱም ሁሉ ነገር ዶክመንትድ ነው። ንብረቱ የማን ነው ከሚመለከተው ያስተዳደር አካል ሙሉ ማስረጃ ይወጣል። እኛውን የዚህ ሰውዬ ድንበሩ የት ነው የሚለው ለማስረዳት አስተዳደር አካሉን በአግባቡ አይመዘግበውም። ስለዚህ በምን ይሰማል? በምስክር እና ማስቀረት ይቻላል። እንደዚህ አይነት ነገሮች ስልጣኔ ነው መጠራጠር ምናምን ነገር እኮ አይደለም ይሄ። እና ወደፊት ምናልባት ነገሮች ወደ አልተፈለገ አቅጣጫ ቢሄዱ በዚህ መልኩ ነው ሶልቭ የምናደርገው ብሎ ማስቀመጥ ማለት ነው። እና እኔ ስልጣኔ ነው እንደ ሶሳይቲ በትልቁ መቀየር ያለብን እንደ ሀገርም ትልቁ መቀየር ያለብን ነገር ይሄ ነው ብዬ ነው የማምነው። የሸሪዓ ፍርድ ቤቱን በተመለከተ በኋላ ፕሮሞት አደርጋለሁ እና ሸሪዓ ፍርድ ቤት መሄድ አለብን የሚለውን አሁን አዋጁ ዝግጅት ላይ ስላለው እሱም በኋላ ዲስከስ እናደርጋለን። ብስሚላህ ከዚህ ከሰነድ ጋር ከህጋዊነት ጋር የተገናኙ ጉዳዮች ዝም ብለን እንደ ቀልድ እናያቸዋለን እንጂ ኑረዲን ያነሳው ነገር አዲስም ያነሳሽው ነገር መሰረታዊ ነው። አንደኛ የስልጣኔ መገለጫ መንገድ ነው። ሰው ምንጊዜም ተጠራጣሪ ስለሆነ እንደ ፋርነት እንደ ራስ ወዳድነት ቢመለከተውም የስልጣኔ መገለጫ ነው። ይህ እንዳለ ሆኖ ደግሞ ሸሪዓዊ ግዴታችን ነው። በቃ ውልን መሰረት ያደረጉ ነገሮች እንኳንስ ጋብቻን ያክል ትልቅ ተቋምን እየመሰረትን ቀርቶ ነውና ሁለት ግለሰቦች እንኳን የሆነ ነገር ብለው ሲሉ ሻሂዶችን ይዘው አክቲቭ ነው ያለ። በቃ ተጻጻፍ ውል ያዝ ነው ያለ። በቃ ይሄ ሸሪዓዊ ግዴታችን ነው። ብዙ ጊዜ የምንሸወደው እኛ ሙስሊሞች ከሸሪዓው እያፈነገጥን ነው። ሰው በሸሪዓው ከተራመደ ህጉ በሚለው አገባብ ከሄደ ዙልም ይቀራን፣ መካካድ ይቀራን። አሁን ኑረዲን ያለው ነገር መሰረታዊ ነገር ነው። ውል ስለሌለ ነው ፊክቲሽስ የሆኑ ሰዎችን ዝም ብሎ ከሌ ትመሰክርልኛለህ እያለ ሰውን እያጓጓዘ ፍትሃዊ የሆነ ፍርድ እንዳይፈረድም እየተደረገ ያለው በዚህ ነው። ነገር ግን ሰነድ ካለ ውል ካለ ይሄ ውል ኦልሬዲ ዛሬ ውሉ ተደርጎ ከሆነ መካካዱ ሊመጣ የሚችለው አፍተር ኤ ይር ኦር ሰምሲንግ። ብዙ ጊዜ አሁን የትዳር ጉዳይ ካየነ ጋብቻ ሲፈጸም ኒካህ የሚደረግበት ፎርም የንብረትን ጉዳይ፣ የአስተዳደግን ጉዳይ፣ የቤትን አመራርን ጉዳይ ኤቭሪቲንግ ይይዛል። ንብረቱ ከተፈጠረ በኋላ ከ20 ዓመት ልጆች ከተወለዱ ከ15 ዓመት ምናምን በኋላ መካካድ ሲመጣ ከ15 ከ16 ዓመት በፊት የነበረን አስታውሶ የሚያስረዳ ሰው ይጠፋል። ሰነዱ ካለ ግን ሰነዱ ይቀርባል። በሰነዱ መሰረት ምንም አይነት መበዳደል ሳይኖር ምንም አይነት መካካድ ሳይኖር የሚስተባበልም ሰነድ ስላልሆነ ሰነዱ በልዩ ሁኔታ ምናልባት ይህ ሰነድ የኔ አይደለም ብሎ ካልካደ በስተቀር ሰነዱ በቂ ነው። የሰው ማስረጃ ግን ስናይ ሰው ሀገር ይለቃል፣ በሞት ይለያል፣ ሐሳቡን በጊዜ ሂደት ይቀይራል። እንደነዚህ አይነት ነገሮች በጣም መጥፎና አስቸጋሪዎች ናቸው። ስለዚህ እኛ አሁንም ቢሆን ማህበረሰቡን አንደኛ አሁን እኛ ይሄን እያየ ነው ያለ በኬዝ ስተዲ በምትሰሯቸው ስራዎች በተለይ ዳኞች ስትሆኑ እናንተ የሚቀርብላችሁን ኬዝ ኢንተርቴን ስታደርጉ ውል ቢይዙ ኑሮ ይህ ክፍተት እያላችሁ ስለምታዩት እኛም ደግሞ ጠበቆችም አቃቢ ህጎችም ስለነበርን ክስ ለማዘጋጀትም ወይም ደግሞ የተከራካሪ አካልን ጉዳይ ለመያዝ በቃ የሰው ማስረጃ ብቻ አይደለም እንደ ፕሪሪኩዊዚት ምን ይዘው እስኪ ጋብቻ ውል ሰነድ እስኪ ጋብቻ የፈጸምሽበት መቼ ነው ሻሂዶችሽ እነማን ናቸው ብለን እንድንጠይቅ ያደርጋል። ይህን ጥያቄዎች ደግሞ ስንጠይቅ ያለፈው ያልፍና ቀጣይ ጄኔሬሽን ግን ከሸሪዓው ባላፈነገጠ መልኩ ኒካሆቹ ሲደረጉ፣ ግዢዎች ሲፈጸሙ፣ ስጦታዎች ሲደረጉ፣ ውሎች ሲደረጉ፣ ኑዛዜ ሲደረግ ኤቭሪቲንግ ከሸሪዓ አንፃር ግዴታም ስለሆነ ህጉ ብቻ ከህጉ አይን ብቻ ሳይሆን ማየት ያለብን በቃ ሸሪዓዊ ግዴታ ነው። እኛ ሸሪዓውን ስንጥስ ነው መካካድ የሚመጣ መበደል የሚመጣውና እንደነዚህ አይነት ነገሮች የግድ ግዴታችንም ነውና እንደ ኢስላምም እኛ ግዴታ ስላለብን ይህን ለማህበረሰቡ ማስተዋወቅ አሁን አዲስ እንዳልሽው ይሄ የአዌርነስ ክሬሽን በተለይ ኡስታዞች እኛም ደግሞ ባገኘነው አጋጣሚ የተማርነ የህግ ሰዎች ክፍተቱንም ስለምናውቅ ለማህበረሰባችን ይሄ አይነት ክፍተት እየተፈጠረ ስለሆነ ይሄ መሞላት አለበት የሚለውን ነገር አድሬስ ማድረግና ወደ ትራክ እንዲመጡ ማድረግ ሁለንተናዊ ግዴታ። ይሄ በተነሳበት አጋጣሚ ይሄን ለሚሰማ ጠቃሚ ይሆናል ብዬ ያሰብኳቸው 3 ነጥቦች አሉ። አንደኛው
በዚህ መልኩ ተረድተው ውል የሚይዙ ሰዎችም የሶስተኛ ወገንን ንብረት በራስ ስም ለምሳሌ ብዙ ጊዜ ውጭ የሚኖሩ አረብ ሀገር የሚኖሩ ሰዎች ንብረት ሲያፈሩ ወይ ውክልና ሰጥቶ በውክልና ካፓሲቲ አያደርጉትም፣ በሌላ ሰው ስም ቤት ይገዛሉ እና አሁን ያለው የህግ ማዕቀፍ ደግሞ ይህን በፍጹም የሚያስተናግድ አይደለም። ስለዚህ ወይ ውክልና ሰጥቶ በውክልና ካፓሲቲ በዚህ ቁጥር ባገኘው ውክልና መሰረት ገዢ ተብሎ ራሱ ሆኖ ውል በስሙ ውል ማድረግ ቢችሉ ብዙ ጊዜ በተግባር ስታዩ ብዙ ሰው ብዙ ዓመት የለፋበትን ንብረቱን ሲያጣታ ያለሽ የሰው ግንኙነት አዎንታዊ ከመሆን ወደ አሉታዊ መሆን የሚቀየርበትን አጋጣሚ አታውቀውም። ሌላው ደግሞ ከግብር ጋር ተያይዞ ግብር ወጪን በተመለከተ እኔ በጣም ሙስሊሙ ማህበረሰብ እንደ ቤተሰብ ይበዳደራል እና የብድር ገንዘብ ወደ ንግድ ስራ እየገባ በተለይ ንግድ ሲዘጉ የባንክ ኦዲት ሲሰራ የባንክ ስቴትመንት ታሳቢ ይደረጋል እና በብድር እየተገኘ የገባ ገንዘብ ሁሉ ገቢ እየተባለ ስንት ብር እንደሚወሰንባቸው በስራ አጋጣሚ እኔ በጣም የሚያሳዝነኝ ያየዋቸው እንዲህ አይነት ነገሮችን ፎርማል ማድረግ መልመድ አለባቸው። ሌላው አንዴ የግል መሆኑ የታወቀን ንብረት በትዳር ውስጥ የመቀየር አጋጣሚ ላይ በህግ የተቀመጠውን የማስጸደቅ ግዴታ ተግባራዊ ያለማድረግ እነዚህ ሶስት ነገሮች ብዙ ሰው በቃ ሀቁን ሲያጣ በሚያሳዝን ሁኔታ አያለው እና እነዚህ አይነት ነገሮችን ቢወስዷቸው ጥሩ ነው ብዬ አስባለሁ። በተጨማሪ ግን እዚሁ ላይ ምን ያግዘናል መሰለሽ? ይሄ አሁን ሰዎች ነገሮችን በውል ማድረጋቸው ማጸደቃቸው ምን ይጠቅማል? በኋላ ላይ ቅሬታ ሲፈጠር በኋላ መቃቃር ሲመጣ ለምሳሌ አንድ ሰው ያለፋበትን ንብረት የሱ ያልሆነ ንብረት ሲወስድ ምን ይመጣል? ቅሬታ ይፈጠራል። ቅሬታው ደግሞ ምን ያመጣል? ሰዎችን ወደ ወንጀል ይገፋፋል። እንዴት ንብረቴን ይወስድብኛል? እኔ እኮ እንዲህ ውል ባለመኖሩ ነው፣ ምስክሮች ባለማግኘት ይሆናል። ለምሳሌ ሰዎች በድንበር አብረው ይኖራሉ። ይሄ አንተ ድንበር ነው፣ ይሄ አንቺ ድንበር ነው ተባብለው ተከባብረው ይኖራሉ። ከዛ ግን ድንበሩን ገፍቶ ሲመጣበት ማስረጃ የለውም። ስለዚህ ማስረጃ በማጣት ምክንያት ምን ይሆናል? በሰዎቹ መካከል ቅሬታ ይፈጠራል። ቅሬታው ደግሞ አድጎ ብዙ የሰማናቸው ሰዎች አሉ። ድንበሬን ገፋብኝ ብሎ አካል ጉዳት ያደረሰበት የሞቱ ሰዎች አሉ። በባልና በሚስት መካከል አንዱ የአንዱን ሀብት ለመካፈል በማሰብ የሚፈጸሙ ወንጀሎች አሉ። እነዚህን ወንጀሎች በሙሉ ምን ያስቀርልናል? ውል ያስቀርልናል። ከመጀመሪያው በውል ካሰር ነው ሰዎች ሌላ ነገር አያስቡም ወደፊት። ምክንያቱም ቢፈጽሙት እንኳን ምንም ነገር አያገኙም ማለት ነው። ድካም ነው ብለው ስለሚያስቡ ወደ ሌላ ነገር እንዳይገፋፉ ያደርጋል። እንግዲህ ተመልካቾቻችን ያው የኢድ ዝግጅታችን ይህን ጭውውታችን ይህን የመሰለ ቀጥሏል። የኢድ ጊዜ ብዙ ጊዜ ጨዋታ፣ ፌሽታ ምናምን የበዛበት ነው። ያው የህግ ነገር ደግሞ ትንሽ ቁም ነገር አለው። በኢድ ቀንም ቢሆን የተወሰነ ቁም ነገር ትወስዱበታላችሁ ብለን ተስፋ እናደርጋለን። ያው ዘና ቁም ነገር ብቻም አይደለም፣ ህግ ድርቅ ያለ ነው አውቃለሁኝ። ግን የተወሰነም ደግሞ ዘና እንድትሉ በየችሎቱ ያዝናኑንንም ሀሳቦች እያነሳንላችሁ ስለሆነ ትወዱታላችሁ ብዬ አስባለሁኝ። መልካም ረፍት ወስደን እንመለሳለን። ያው እናንተም ደግሞ እንግዲህ የቀረበውን እየተቋደስን አሁንም በድጋሚ ተመልሰን መተናል። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ላለሁኝ። ቀደም ሲል ወደ ጀመርነው ጫወታ እንቀጥል። እንደው ማለት በችሎት ያስደነገጣችሁ ወይ ደግሞ እንደው ይሄ ባይሆን ወይ ደግሞ ለመጀመሪያ ጊዜ ወይ ቅጣት ስትቀጡ ምናምን ያሳዘናችሁ አቃቢ ሕጎችም ነው ክስ ስትመሰርቱ ይሄን ልመስርተው አልመስርተው ብላችሁ የተወዛገባችሁበት ካለ? አይ አሁን ይሄ እንትን የመጀመሪያ ዳኛ ሆኜ ስሾም ያጋጠመኝ ማለት አሁን በስርቆት ነው የመጀመሪያው መዝገብ ቤት እዚህ ይለኛል ወንጀል ችሎት ነበርና ከዛ ውሳኔውን ጻፍኩ። ማታ ነው ወደ 4 ሰዓት 5 ሰዓት አካባቢ ነው የጻፍኩት ቅጣት ውሳኔውን እና 1 ዓመት ነበር ያልኩት። የዛን ጊዜ ቅጣት ማኑዋሉም የለም ነበር። ከዛ 1 ዓመት ብዬ ይቀጣ ብዬ ከጻፍኩ በኋላ እንዴት ልተኛ 1 ዓመት በጣም በዛብኝ ራሱን የሆንኩትና ቃቤት አሰብኩና ካልኩሌተር አልኩና ቀነስኩ ለ9 ወር ተነስቼ ነው ከእንቅልፌ። አሁንም በቃ እንድቹ ሳምንት ቆየውና ከዛ በኋላ እንደገና
ጠዋት ስነሳ አስተካከልኩ 6 ወር ነው ያደረኩት እና የመጀመሪያ 6 ወር ራሱ በጣም ብዙ ነው መጀመሪያ ወደ ዳኛው ላይ ስትቀመጪ 6 ወር በጣም ብዙ ነው ከዛ በኋላ ግን 25 ዓመትም ቀላል ይሆናል ስትለምደው አይሽ ከአንድ ዓመት 9 ወር ያደረገው ከእንቅልፉ ብድን ሲል የቅጣት ማቅለያ ምክንያት አግኝቶ ነው እሺ አህመድ ያው ከዩኒቨርሲቲ እንደወጣን ቀጥታ ወደ ከባድ ኃላፊነት ነው የገባነውና 2005 ይመስለኛል ኮልፌ ምድብ እየሰራን እና አቃቤ ሕጉም እንደኔ ወጣት ነው እኔ ካባለብሼ ምናምን ችሎት ተሰይሜ የሆኑ አዛውንት ይገባሉ ምስክር ከዛ ችሎቱን አዩ አቃቤ ሕግ ወንበሩ ጠረጴዛውን ተመለከቱ ከዛ ተቀመጡ ተባሉ ይቀመጡ ተባሉ አይ እኔ ምስክር ሆኜ ነው የመጣሁት አልቀመጥም ማለት አይ ይቀመጡ ምስክር ልንሰማ እኮ ነው ማን ነው የሚሰማኛል ሲያዩኛ ወጣቶች ነን በጣም ያለ አቃቤ ሕጉ ወጣት ነው እኔ ምን ነኝ ከዛ አልቀመጥም አሉ አይ ዳኛው እሳቸው ናቸው አቃቤ ሕግም እሳቸው ናቸው አይ እኔ የማን ህፃን መጫወቻ ማለት እንደገና ፖሊስ ወስዶ ሁኔታውን ነግሮ አሳምኖ አመጣልን ይሰራቸው ነገር በጣም የሚገጥም ለችሎት አቡኪ ተለየ ነገር አለ እሺ እኔ ደግሞ ያጋጠመኝ መጀመሪያ አቃቤ ሕግ ሆኜ እንደተቀጠርኩ ነውና መጀመሪያ አካባቢ ከሰራኋቸው መዝገቦች ነው ያስገድዶ መድፈር መዝገብ ነበረ አሳዳጊዋ ነው የነበረው የሚስቱ እህት ነው የነበረችው ሚስቱ ገበያ በምትሄድበት ሰዓት በተደጋጋሚ ደፍሯታል በሚል የከሰስ ነው ረጅም ጊዜ ወስደን አጣርተን ምናምን ነበር የከሰስ ነው ከዛ በኋላ ምስክር ተሰማ በብይን ነፃ ወጣች ዳኛው ፍርድ እያነበበ ብይን እያነበበ ነው እኔ ቆሜያለሁ ኦልሞስት በቃ እርግጠኛ ነበርኩ ተከላከል ይባላል በሚል ነበር ተሰማ የነበረው ከዛ በኋላ የዳኛውን ሪዝኒንግ መስማት ሲጀምር ነፃ ሊወጣ እንደሚችል ገባኝ ከዛ እኔ ራሴ ደነገጥኩኝ ችሎት ላይ ቆሜ እኔ ራሴ ላበላ መሆን ጀመርኩኝ በቃ ወይ ጉዶንኩኝ እንዴት ነፃ ይወጣል የሚል በጣም አስጨነቀኝ ላበላ መሆንኩኝ እኔ ራሴ ከዛ በኋላ ተነበበ ውሳኔው እንደፈራሁትም ነፃ ወጣ ከዛ በኋላ ችሎት ላይ እኔ ራሴ እንዴት ልውጣ ከችሎት በጣም አስደነገጠኝ ከዛ በኋላ ዳኛው እንደጨረሰ ዳኛውን ራሱ አልጠበቅኩትም ድንጋጤ ማለት ዘጋውና መዝገቤ ሮጬ ወጣሁ ከዛ ቢሮ ሄድኩኝ ነው የውሳኔ ግልባጭ ይሰጣል ዳኛው እዛው እያለ የውሳኔ ግልባጭ ጠየቅን ይግባኛል ያው ጥሩነቱ ይግባኝ ላይ ይከላከል ተባለልን ከዛ መጨረሻ ላይ ተቀጣ ወደ 12 ዓመት ተቀጣ የሚገርመው ከፍተኛ ፍርድ ቤት እኛ ጥፋተኛ አስባለው ከዛ እሱ ጠቅላይ ፍርድ ቤት ይግባኝ ብሎ ነፃ ወጣ ከዛ በኋላ ድጋሚ ደግሞ ሰበር ሰሚ የክልሉ ሰበር ሰሚ ተጠይቆ ጥፋተኛ ተባለ እና ይሄ ሁሉ ፕሮሰስ ላይ በጣም አስጨናቂ ነበር ያ እንዲ አሁን አንተ ስትል ትዝ ያለኝ በጣም ነበር አቃቤ ሕግ እኮ ናቸው ሰውየውና ሽብር ችሎት ነበር ብዙ ችሎት ምንቆሙና እንደዚህ ነው ምናምን አለና ብቻ የተወሰኑትን ነፃ እንተና ነፃ ምናምን ሲሉ እኔ ይሄን ፍርድ በፍጹም አልቀበለውም የተከበረው አይ በትነት እኮ ማለት ኢቭን ፍሬሽ አይደለም ነበር ለምን አቃቤ ሕግ ነውና አዎ በቃ በፍጹም ከዛ ዳኛው አየውና ማለት በቃ ልክ እንዳይባጣው ኢሞሽናል እንደሆነ ምናምን ሲያውቅ ይረጋጉና ካልተቀበሉት ይግባኝ ነው መጠየቅ የሚችሉት እንጂ ችሎት ላይ መናገር አይችሉም ማለት ከዛ ሲለው ልክ ያው ማለት አስጨርሶት ስለሆነ ዳኛውም ደግሞ በጣም ሌላም አክሽን ይወስዳል እንትን ስላለ ተቀመጠ ኢቭን ተቀምጦ አንቦ ጨረሰ ኤኒዌይስ ያው ብዙ ሰጣ ገባ ውስጥ አልገባም ኖርማሊ ውሳኔ ሲነበብ መቆም አለበት መቆም ነበረበት እንደዛ ብሎ ተቀመጠ አቃቤ ሕግ አልቀበለውም ይሄንን ውሳኔ ፍጹም አልቀበለም ብሎ ተቀመጠ ኤኒዌይስ ዳኛው በዛ እንትን አለፈ ማለት ነው ሰዎች አሁን ፍርድ ቤት ሲቀርቡ በሐሰተኛ ምስክር የተዛባ ፍትህ እንዲሰጥ የተዛባ ፍርድ እንዲሰጥ ዳኛ ምን ጊዜም ችሎት ላይ ተቀምጦ ተከራካሪ ወገኖች ያቀረቡለትን ማስረጃ መሰረት አድርጎ ነው ውሳኔ የሚወስን ነብይ አይደለም ከሰው የተፈጠረ ነብይ አይደለም ጠንቋይ አይቀልብም
ይሄ ሊሆን ይችላል ብሎ ሊወስን የሚችልበት ነገር የለም። ከዛ ውጭ ደግሞ ያው እነ ኑረዲን እያሉ ማውራቱን እንጂ ዳኛ ምን ጊዜም ከውጭ ያወቀውን እውነታ ራሱ ዳኝነት ላይ ተግባራዊ አያደርገውም። ዳኛ እንጂ ምስክር ሆኖ ስለማያገለግል ማለት ግን የሚገርም አንዳንዴ እንኳን ቦታው ላይ ተገኘው የሚያስብልህም አለ። እንዲህ አይነት ነገሮችን አሁን ይሄ የተከሰተ ነው፣ እንዳይከሰት የምትከላከልበትም አጋጣሚ አለ። እኔ ብዙ ጊዜ ጉዳዩ ቀለል ቢልም ወደ አእምሮ የሚመጣው እንደዚህ አሁን ለውጥ ከመምጣቱ በፊት ያው ሙስሊሞችን እንደ መንግስትም የማጥቃት ችግር ነበረ እና የመስጂድ ኮሚቴ ምርጫ ተብሎ አንዴ በቀበሌ ካልሆነ በመስጂድ ካልሆነ የሚል አለመግባባት ነበረ እና በቀበሌ ለማድረግ መንግስት አስቦ ሳይሳካ ይቀራል እና ያ እንዳይሳካ ሚና ነበራቸው ያላቸውን ሰዎች በየጣቢያው አስሯል እና እያሰሩ በቃ የሆነ ሰበብ እየተፈጠረ ሁከት ምን እየተባለ ይመጡ ነበረ እና አንዴ የሆነ የቀበሌ አመራር የወረዳ አመራር ማለት ነው ምስክር ሆኖ መጥቶ በቃ እንዲህ ሲያደርግ አይቼዋለሁ እንዳትመርጡ ምናምን እያለ ሁከት እየፈጠረ ነበረ ቦታው ላይ እንደዚህ እና አንተ ምንድነው ስራ? እኔ እንደዚህ የመንግስት እንደዚህ ኃላፊ ነኝ። ታዲያ እንደዛ ከሆነ የሃይማኖት ጉዳይ ውስጥ ለምን ሄድክ? ለምን ገባህ? ምናምን ስለው ከዛ መጀመሪያ ያው እኛ እኮ ነው የምናስተባብረው አለና እንደገና ሲያስበው ተገቢ አይደለም እንደዛ መሆኑ። በአጋጣሚ ሳልፍ ነው እንደውም አልሰማሁትም አለ። ኢማጂን እና ልክ ቦታው ላይ ሆነ ስታይ ከዛ እንደዛው ነው ልጁ ነፃ ነው የወጣው እና ቦታው ላይ እንኳን ተገኘው የሚያስፈልህ አጋጣሚ አለ። ሰው ኢፍትሃዊ በሆነ መንገድ ሊጎዱ ሲሉ የምትረዳበት አጋጣሚ አለ። ከችሎት ገጠመኞቻችን ማለት ነው። ሀብታሙ ነው የሚባለው እና እዛ ባህር ዳር ዩኒቨርሲቲ በደንብ እንተዋወቃለን። የአባቱን ስም ምናምን አላውቀውም። ከዛ ምስክር ሆኖ መጣና ዳኛው አለ አመኔ አቃቤ ጎኝ ነው። ከዛ የአባቱን ስም ስለማላውቀው የአባት ስም ማን ነበር ያሉኝ አልኩት። ኧረ አዲስ ከአንቺ ጉድ ትይዣለሽ እንጂ አጥፋታውን ነበር ዳኛው ስነ ስርዓት ምስክር አለው። ከዛ እንዴ አራስ እንደኛ አብረን እኮ ነው የምንለው ታውቀኛለች። በቃ ሊያስረዳ ቢሞክርበት ነገር ስነ ስርዓት ችሎት እኮ ነው ያለው። ስነ ስርዓት ያስካልከው እንዴ ጉድ ትይዛላችሁ እንዴ በቃና እሱ አጋጣሚ በጣም ፈኒ ኢቭን መጀመሪያ ማለት መጥቶ ይሄ ሰላም ሊለኝ ነው እንዲህ ነገር ሁላ ምልክት አሳይቸው ነው እና በቃ አልፈለገችም አይነት ነው የተሰማው። እንዴ ጉድ ትይዛላችሁ እንዴ ያለ። እናንተም ደግሞ እንዲህ አይነት አጋጣሚዎች ይኖሯቸዋል ብዬ አስባለሁ። ምናልባት የተወሰኑ ባልደረቦቼ ነገር ያለውና እንደዚህ አሁን በጣም አስገዶ መድፈራ በዛንና ወደ ሌላ እንሂድ። ድሬዳዋ ነው የሆነውና ይሄ ባልና ሚስት ቅድም እንዳልኩት ረጅም ሰዓት ሰተን እናስታርቃለን እና እንዳጋጣሚ ሁለት ዳኞች ነን፣ አንድ ቢሮ ነው ሼር የምናደርገው እና እሱ ያው እያስታረቀ ነው፣ እኔ እዚህ ጎን ቁጭ ስራዬን እየሰራው ነው እና ያው ፍርድ ቤት ፍሎ አለ ስትናገር መጀመሪያ እሱ ይናገራል። ከዛ በኋላ እሱ ከጨረሰ በኋላ ሚስት ትናገራለች። እንደዚህ ነው። ሚስት ምንድነው ችግሩ ለምን ደሞ ትፋችሁ ምናምን ብሎ ጠየቃት። ተናገረች ረጅም ሰዓት ወስዳ። ከዛ ያው መጨረሻ ላይ ግቡ ታርቃችሁ አብራችሁ ኑሩ ነው እሱን እያለ ነውና ልክ እሷ ጨረሳ ባል መናገር ሲጀምር ሚስት መሀል ትገባለች። ዳኛው ገሰጻት። አሁን እሱ የሱ ተራ ነው አይደል? እንዳትናገሪ ከዚህ በኋላ የሱ ተራ ነው፣ እሱ ይጨርስ። ልክ ሰውየውን መናገር ሲጀምር ትገባለች። ዳኛው እየተናደደ ነው። አትግቢ ያላልኩሽም ወይ ይጨርስ የሱን ሀሳብ ምናምን አለ። ከዛ ተገሰጸች። ልክ ሶስተኛ እሱ መናገር ሲጀምር አሁን ስገባ ዳኛው ተናደደና ጠረጴዛውን ይዞ በመዶሻ መምታት ጀመረ። ስነ ስርዓት አለ። ልክ የዚህ ሰዓት ሰውየው ከት ብሎ መሳቅ ጀመረ። እንዴ ያልደግሞ ምንድነው የሚያስቆት እርሱ ምናምን ሲል ፍርድ ቤት እርሱ ለ5 ደቂቃ ያልቻሏትን ነው ታርቃ ከዚህ በኋላ ያለውን ህይወትን ግፋ ምት እርሱ 5 ደቂቃ ማኔጅ አላረጋት ያው ከዚህ ጋር ነው። አንድ ልጨምርላችሁ። አንደኛው ደግሞ እኔ አይደለሁም እሱ አክቹአሊ
ሶስት ዳኞች መጀመሪያ ፍርድ ቤት ነው። ሶስት ዳኞች ነበር የሚያስችሉት እና አስገድዶ መድፈር ነው። ልጅቷ ትንሽ ቪክቲም ተጎጂዋ የአእምሮ ውስንነት አለባት እና መጥታ አስረዳች ችሎት ላይ እንደዚህ ያረገኝ ተከሳሹ እዛ ጋር ቆሟል። ዳኞች እዛ ቁጭ ብለዋል። አስረዳች፣ ጨረሰች። ከዛ አቃቤ ሕግ የሚወደው ነገር አለ። እሺ አሁን እንደዚህ ያደረገሽ ማን ነው? ጠቆመሽ አሳይ አለ። ልጅቷ ዞረች ወደ አቅጣጫው ላይ ፈለገች እና እሳቸው ናቸው ዳኛው ዳር የተቀመጡትን ዳኛ ማለት ነው። ዳኛ ሂጅ ምናምን ነገር አለ። አረጋጓትና አሁን በቃ እስቲ ተረጋጊና ማን ነው ምን ያደረገው የሚለውን ቀስ ብለሽ አስረጂ ምናምን አሳይ ምናምን ተባለ። አሁንም ዞራ አሁንም እሳቸው ያው ተጠርጣሪ ይቀየርልና ሌላ ምርመራ ይደረግልን። እንትኑ ግድያ ነው እና የመሀል ዳኛው ዮሴፍ ነበረ። ዮሴፍ አሁን ጠበቃ ሆኖ ዮሴፍ እና እንትን የተጠረጠረው ትንሽ የአእምሮ የሆነ ነገር ያለው ይመስለኛል። ዝም ብሎ ማለት የሚያወራው ምናምን ነገር እንደ ተከሳሽ ኦርጋናይዝድ የሆነ ምናምን አይደለም። ስለ ጥንቆላ ያወራል፣ ስለሆነ ነገር ያወራል። እኔ እኮ ተጠርቼ ነው የመጣሁት ምናምን ብቻ የሆነ ትንሽ ወጣ ገባ የሚል ነገር አለው ተከሳሹ ማለት ነው። እና እንዲያ ከዛ አቃቤ ሕግ የቅጣት ግድያ ነው። እናቱን ገሏል፣ አባቱን ገሏል፣ የወንድሙን ነው ወይ የእህቱን ልጅ በእንትን ተከትክተው በምሳር ምናምን ሞተው ተገኝተው ነው እና እሱ ነው ወንጀሉን የተፈጸመው ተብሎ ነው። ከዛ እንዲያ የተከበረው ፍርድ ቤት አሁንም ማረሚያ ቤት ነው ያለው። የተከበረው ፍርድ ቤት አቃቤ ሕግ የቅጣት አስተያየት አለው ተባለ። አዎ የቅጣት አስተያየት ሰጠ። እንዲህ ነው አፈጻጸሙን ምናምን ብሎ የሚሰጠውን ሰጠና የተከበረው ፍርድ ቤት የቅጣት ማቅለያ እንዲያዝልኝ ይፈልጋለሁ አለ። የሙት ልጅ ነኝ፣ እናቴ የለኝም፣ አባቴ የለኝም፣ እናቴ የለኝም። ከዛ ዳኛው በጣም ኢሞሽናል ሲሆን ራሱ ታየዋለህ። ተናደ ማን ገሎብህ ነው የሙት ልጅ ወጋ? እሱ ራሱ ነው ገሏል ተብሎ እዛ ጥፋተኛ ተብሎ እና አንዳንድ ጊዜ እንትን ትሆናለህ። ይሄ ማለት ኢሞሽናል የምትሆነው ነገር ሲወጣ ምናምን ታየዋለህ ማለት ነው። እኔ አንድ ኬዝ ላንሳ ማለት የሆነ ሁሌ ከአእምሮ የማይጠፋ ወላሂ በዳኝነት ስራ ሁሌ ከአእምሮ የማይጠፋ ኬዝ ምንድነው ከውርስ ጋር የተገናኘ ነው እና ኑዛዜ ነው። ሰውየው አሜሪካን ሀገር ከሚታወቁ ትልልቅ ዩኒቨርሲቲዎች ተምሮ ስፔሻላይዝ አድርጎ ዶክተር ነው እና አላገባም፣ ልጅ አልወለደም እና የአእምሮ ምቾት ማጣት አይነት ነገር አሁን የአእምሮ ህመም ለማለት የከበደኝ ከኬዙም ጋር ስለሚገናኝ ነው እና ወላጆቹ ምናምን እዛው የሚኖሩ ምናምን ናቸው እና የአኗኗር ሁኔታውን አመቻችተው ወደዚህ ይልኩታል እና ጥሩ ቤት በስሙ ምናምን ተሰርቶ እዛ ይኖራል እና አኗኗሩን በተመለከተ ከምስክሮች የምሰማው ነገር በጣም ግራም ያጋባ ነው። አንዴ ራሱን ለማጥፋት ሙከራ ስለማድረጉ ማስረጃ ይመጣል። አንዴ የዩኒቨርሲቲ መምህር ስለመሆኑ ማስረጃ ይመጣል። አንዴ የሞተ ዶሮ እንደሚበላ ማስረጃ ይመጣል። አንዴ የሆነ ሆስፒታል በመደበኛ ተቀጥሮ እንደሚሰራ ማስረጃ ይመጣል። ቤት ውስጥ መጸዳዳት እንዲህ አይነት ነገር እና የሚመጡ ማስረጃዎች በቃ የሁለት ሰው ነው የሚመስሉት ማለት የአንድ ሰው አይመስልም። አንድ እዚህ ጋር የሆነ በጣም ጥራት ያለው ለሀገር በጣም አስፈላጊ የሆነ ምሁር አለ፣ እዚህ ጋር ደግሞ የአእምሮ ህመምተኛል እና በዚህ ሂደት ውስጥ ባል ያላት ሴት ትገባና አብራው እየኖረች ኑዛዜ ታስደርገዋለች። ፎርማል ውልና ማስረጃ ሄዶ ማለት ነው። እንግዲህ ልጅ አልወለደም፣ ነገሩን ከባድ የሚያደርገው ማለት ነው። ከዛ ይሄን ኑዛዜ ለማስፈረስ እናትየዋ መተው ነው እኔ ጋር ይሄ ሁሉ ምክንያታቸው ምንድን ነበረ? የአእምሮ ህመምተኛ ስለሆነ ይሄ ወደ
863 አካባቢ ያለው ማለት ነው። እና እዛ ጋር ደግሞ ጠበቅ ነው የሚለው ህጉ ማለት በዛ ምክንያት አይፈርስም ይልና ከሆነ ምን መሆን አለበት? የታወቀ እብድ መሆን አለበት። በቃ የታወቀ እብድ። አሁን ይሄን ሰውዬ የታወቀ እብድ ነው ለማለት አንደኛ ሁኔታውን ያኛው በቃ አጥንተው ምናምን ገብተው ትልቅ ህንጻ እኮ ነው። ያንን ነው ኑዛዜ ያስደረጉት። እንግዲህ ገብታ እንደ ሰራተኛ ምናምን ሆና ገብታ ትንሽ ተረዳውና ምናምን የመጣ ነገር ነው። ከዛ ባል ያለ ደግሞ መሆኑ ስታስበው ከዛ ከህሊናና ከህጉ ጋር በቃ ስንት የቀጠርኩት ለመስራት ሁሉ እየከበደኝ ማለት ነው። ከዛ ህጉን መጨረሻ ግን ስታየው የዩኒቨርሲቲ መምህር የሆነን ሰው ዘውዲቱ ሆስፒታል የታወቀ ስፔሻሊስት የሆነን ሰው የታወቀ እብድ ብለህ መቼም በዛ ምክንያት አሰርዝም። ከዛ ከአንድ አራተኛ በላይ ጥቅሙን የጎዳው ነው ደግሞ የሚለው ለተወላጅ እንጂ ለሌላ አይሰራም። እና በዛ ሁኔታ ንብረቱን ሲወስዱት አይኔ እያየ ማለት ነው። በቃ ለመጻፍ በቃ ይከብዳል። በጣም እንዲህ አይነት ሁኔታዎች አሉ። በጣም ከባድ ኬዞች አሉ። ፍትህ ርትዕ ወይም ደግሞ ርትዕ ምንድን ነው? በርትዕ አማርኛ ነው እውነት ማለት ነው። እውነት ወይ ደግሞ ፋክት መሬት ላይ ያለ ፌር አይደለም። አዎ ማለት ህጋዊ ነው። አዎ ግን ህጋዊውን ብቻ ተከትለን ፍትህ እናስፍናለን። በጣም ኢንተረስቲንግ ነገር ነው ያነሳው። ማለት ብዙ ህጋዊ የሆኑ ግን ፍትሃዊ ያልሆኑ ነገሮች አሉ። ይሄ ትልቅ ማሳያ እኮ ነው። ለቡ ላይ ያለ በጣም ጂፕላስ ላይ ትልቅ ቤት ግን እኮ ምናልባት እኮ አሁን የነዛዝ ያደረገውም እኮ ባይፖላር ነው ሰውየው። ዲስኦርደር ሁለት አይነት ፐርሰናሊቲ ነው ያለው ሰውየው። ምናልባት እብደቱም እኮ ነዛዜን ያደረገው በእብደቱ ቀል ሊሆን ይችላል። አንዳንዴ እንደሱም ሊሆን ይችላል። እና የታወቀ የሚለው አንዳንዴ ኢንተርፕሬቴሽን እኮ ነው፣ ትርጉም ነው፣ ከባድ ነው። እንደው እንትን ስትዩ ምናልባት ሞስት ፕሮባብሊ ነዛዜ የሚያደርግበትም ግራውንድ የለም። በእብደቱ ቀን በእብደቱ ሰዓት አግኝታው ምናምን ነው እንጂ እንደተባለ ብዙ ጊዜ አንዳንዴ የሐሽሽ ጉዳዮች የሚታይበት ችሎት ላይ ነው እና አቃቤ ሕግ ምስክር አቅርቧል። ከምስክሮቹ ጋር ደግሞ አብሮ ሐሽሹንም አቅርቧል። እንዴት እንደተያዘ ከማን እንደተያዘ በዝርዝር እንዲያስረዱ በደንብ ይገልጽልኛል በማለት ኖርማሊ አይቀርብም፣ ግን ሐሽሹን አቅርቦታል። ስለዚህ ቁጭ ብሏል፣ ምስክር እያሰማ ነው፣ እየጠየቀ እንዴት አገኛችሁት ምን እያለ ለካ ሽታ አለው ሐሽሹ። በሽታው አቃቤ ሕጉም ሀይ የሆነ እየመጣ ነው እና ጠየቀ። ከዛ በኋላ ጠበቃው መስቀለኛ ጥያቄ ጠየቀ። ከዛ በኋላ ፍርድ ቤቱ ድጋሚ ጥያቄ ለአቃቤ ሕግ ድጋሚ ጥያቄ ላይ ጠይቁ ሲባል ማን ነው አቃቤ ሕግ አለ። እርስዎ ነው ጠይቁ ሲባል ኧረ ማንን ነው አቃቤ ሕግ ነው አቃቤ ሕግ አላቸው ሰውየው። ችሎቱን በዛው አቃቤ ሕግ ይረጋጋ በሚል ሰው ምን ሆነ ፋይናሊ እንዲያድር ተደረገ ችሎቱ። አንዴ ራሳችን ችሎት ላይ ያጋጠመ 3 ሙስና ችሎት ስንሰራ ነው እና 3 ዳኞች ነው። በጣም ሴንሲቲቭ መዝገብ ነበር። ምናልባት የአንድ ባንክ ስም መጥቀስ ስለማልፈልግ ማለትና ባንክ ቺት ማለት ያው ሀክ ተደርጎ ገንዘቡን አውጥተው ወደ ውጭ ሀገር ነው ትራንስፈር ያደረጉት። በጣም ሴንሲቲቭ ነው። በጣም ውስብስብ ነው። ያንን ምስክርነት እየሰማን ነው። 3 ዳኞች ነው ቁጭ ያለው። ከዛ ልክ ምስክርነት ቃሉን መስጠት ጀምሮ በጣም የምፈልገው ምስክር ስለሆነ ማለት ያብራራ እያለ አንድ ስልክ በጣም ይጮሃል። ትልቅ ሽማግሌ ሰውዬ ናቸው። ስልካቸው ሲጮህ ነገርኳቸው። እኔ ሰብሳቢ ነኝ የነበርኩ በወቅቱና ስልኮ እየረበሸ ነው እንዳይጮህ ስልኮን ሳይለንት አድርጎ አልኳቸው። ከዛ ልክ ይሄን ብዬ አሁንም ስንቀጥል ሁለተኛ ስልኩ ጮኸ። ደግሞ በጣም የሚጮህ ስልክ ነው። ምን እንደሆነ በቃ ተናደድኩ። በቃ ከዚህ በኋላ አንድ ስልክ ከጮህ ይወጣሉ አልኳቸው። እሺ አሉ። ምስክርነት መስማት ጀመር። እኔ 2 ደቂቃ 3 ደቂቃ አልቆየም። አሁንም ጮኸ ስልኩ። ከዛ በቃ አባት ይውጡ አልኳቸው። ከነ ስልኩ ይውጡ አልኳቸው። ወጡ። ቀጠል። ከዛ ልክ ምስክርነቱ መስማት እንደጀመር አሁን እሳቸው ወጥቷል። ሌላ ስልክ አይለኛ ስልክ ጮኸ። ዞር ስል የሥራ ባልደረባዬ አንዱ የግራዳኛው ስልክ ነው የሚጮኸው። ከዛ ያው እንትንም ኢሞሽን ወደሱ የንዴት ዞርኩኝ። ስዞር ዳኛው እንደዚህ ፈኒ ነገሮችን ይፈጥራል። ሉጣ አለኝ። ብዙ ጊዜ ያስቀኛል። አሁን ጠበቃ ሆኗል ዳኛው። እሱን ነገር ሳስታውስ ሁሌ በቃ ፍጥረቱ የመለሰበት እኔ አዟዟሬን አይቶ እንዴ
እንዴት አንተ ስል አንድ ጊዜ ደግሞ እንደዚሁ የስነ ልቦና ጫና አለው መድረኩ በራሱ እንዴ እየረበሸ ነው። አንዴ ደግሞ አንዴ ደግሞ ምስክርነት እሱ መጀመሪያ ፍርድ ቤት ነው እሱ እና ልጃቸው ነው እና በየጊዜው ወርቅ እየወሰደ ይሸጥባቸዋል እናት እና መጨረሻ ላይ ይዞ ሲወጣ ነው ያዙት እናት እሳቸው እንደዚህ ቁጭ ብለዋል። ያው ምስክር ከኋላ ነው የሚሆነው። መጀመሪያ ፍሬ ብዙ ጊዜ ካየው ከኋላው ነው የሚሆነው ተከሳሹ። ምስክሩ አዛው ቁጭ ብለዋል። ተጠየቁ። ወርቄን ወስዶ ሸጦ እንደዚህ ምናምን ነገር አድርጎ ጨረሱ። ከዛ እሺ መስቀለኛ ጥያቄ ካለክ ተባለ። ልጁ መጠየቅ ጀመረ። እሺ ዛን ቀን ምን ልብስ ለብሼ ነበር? ስንት ሰዓት ነበር? እንዴ እናትዬ እየተናደዱ ነው። መስቀለኛ ጥያቄ ላይ እየተናደዱ ነው፣ እያየናቸው ነው። ከዛ ልክ ጥያቄ ሲበዛባቸው አንተ ሞላጫ ሌባ ጥያቄ ደግሞ ታበዛለህ እጅን ከፍንጅ ሼክ ሌባ ትልቅ ሆኖ ምናምን ነው እና ሁልጊዜ ውንብድና ችሎት ሆኖ እሳቸው የሚታወቁት በቃ ዋስትና በመፍቀድ ይሄ በቃ የአቃቢ ሕግን እንትን በማድረግ ነው። ከዛ የሆነ ቀን ትላንትናውን ሞባይላቸውን ተሰርቀው መጡ። ከዛ ችሎት ላይ በንጋታው እንደዚሁ ነው አቃቢ ሕግ እቃወማለሁ፣ ኧረ አንተን ባትቃወም እኔም አልፈቅድላቸውም አሉ። መጀመሪያ አሉ ማለት ነው። ከዛ አይ እንደሱ ያሉ ማለት ተከሳሾች እየሰሙ ነው። በዚህ መንገድ ነው እንትን ያለ። ከዛ በኋላ እንዲያርጎ ሞባይሏን እንዲያርጎ አንገቷን እንዲያርጎ አንቆ በቦርሳዋ ገመድ አንቆ ምናምን እናቃቸዋለን። ሞላጫ ሌባ ትላንትና እኔን እንደሱ አድርጎ ነው ሞባይሌን የወሰዱብኝ ብሎ በዛ መንገድ ከለከላቸው፣ ዋስትና ከለከላቸው። ግን እንደዚህ አይነት አሁን በተለይ ይሄ ኢሞሽናል አንድ ልንገርሽ እንደሱ ያጋጠመ ድሬዳዋ ነው። ይሄ ደግሞ እና ዳኛው የቁልቢ ገብርኤል ሲደረግ ችሎቱ ላይቭ ነው። በቃ ማለት እዛ የሰረቀ ሰው እዛው ይመጣል። ችሎቱ እዛ ነው። ወዲያ ወሰን አርቲዲ ነው። ቅዳሜም ይሁን እሑድም ይሁን ይሰራል እና በዚህ መልኩ ነው። እና አንድ ልጅ ከምሽቱ 5 ሰዓት 6 ሰዓት አካባቢ ነው የሆነ ሴትዮ ስትሄድ ቦርሳዋን ነጥቋት፣ ቦርሳ ውስጥ 200 ብር ነው የነበረው። ከዛ 1100 ስልክ የምትባል ነበረች አይደል? እሷን ስልክ ነው የወሰደው። የሁለቱ ሲደመር ራሱ እና በእርግጥ 1000 ብር አይሞላም። እና እሱን ከሰው አመጡ። አንድ ዳኛ ነበር፣ ለሱ ደረሰው። ያው የሚከሱ 669 ነው። ከባድ ስርቆት ነው። ማታ ስለሆነ ለሊት ስለሆነ ማለት ነው። 6 ሰዓት ከምናምን 7 ሰዓት አካባቢ ነው። ከዛ መጨረሻ ላይ አቃቤ እሱ ማመነ ሰርቅ ያለ ምናምን አቃቤ ጋር አስተያየት ተባለ። እሱ ከዛ ፍርድ ቤቱ 12 ዓመት ወሰነበት። ልጅ ለአንድ ስልክ ስርቆት ማለት ነው። ደንግጠናል እኛም ምናምን እንደዚህ እኮ 12 ዓመት ተወሰነበት አንድ ስልክ ሰርቆ ምናምን አሉ። ከዛ ምን ተፈጥሮ ነው ብዬ ከጓደኛዬም ጋር ሄደን ምንድነው 12 ዓመት ስርቆት ምናምን አልኩት ዳኛው። ለካሱ ማታ ቤቱ ቁጭ ብሎ ቴሌቪዥን ለመክፈት ዲሽ ይሞክራል። ቢሮ ኖ ሲግናል ይላል፣ ኖ ሲግናል ይላል። ከዛ መጨረሻ ላይ በቃ ትቶት የንዴት ተኝቷል። ጠዋት ሲያይ ለካ ሳህኑ ሰርቀውታል ሌቦቹ። በዛ ነው የገባው። በቃ በዛው ሙድ እንዴት ጣሪያ ነው ወጥቶ ሳህኑ ሰረቀ። በወጥ እዛ መዝገብ ላይ አቃቢ ሕግ አሁንም አለ። አሁን ዳኛ ነው እንደውም አሁን አቃቢ ሕጉና ይግባኙን የጻፈው ራሱ አቃቢ ሕግ ነው ለተከሳሹ ማለት ነው። ከዛ በኋላ ነው የተቀነሰለትና አንዳንድ ጊዜ ኢሞሽንሽን ታመጫዋለሽ እኮ ተጠንቀሽ ካልሰራሽ በጣም ከባድ ነው። የሚገርመው ግን ይሄ አሁን የሚያሳይ ቀድሞ አሁን የቅድም ያነሳሽውን አጋጣሚ ቀድሞ በግለሰቦች ቦታ የሆኑ ጉዳታቸውን አለማየት ችግር ነበር ማለት ነው። ሁሌ ሲመጣ ዋስትና ይለቃል። አንድ ቪክቲም ከሆነ በኋላ ግን ባትለኝም ማለት ነበር። ስሜቱን ፊል ችሎት እንደዚህ የሚያስቅም የሚያሳዝንም የሚገርምም አለ። አሁን እኔ ሌላ አንድ በጣም የሚደንቀኝ የሆነ ሌባ የጋብቻ ቀለበት ጣት ነክሶ የሰረቀ አጋጥሞ ያውቃል። እንዲህ ይዛ እየታገሉ አለቅም ስትለው ጣቷን ነክሶ እንድትዘረጋ አድርጎ ቀለበቷን የሰረቀ ሌባ አጋጥሞ ያውቃል። ይሄ ባህር ዳር አቃቤ ሕግ ሆኜ ነው የሆነው ማለት ነው። እና በጣም የሚገርመው
እኔ ብቻ እንዴት አድርጎ እንደሚወጣ ራሱ ማመን ነው የሚያቅት። በቃ ማለት አንዳንድ ጊዜ በቃ ሌባው ከኛ ከአቃቢ ሕጎች አንድ እርምጃ ወደፊት ነበር ሁሉ ጊዜ ያ ልጅ በተለይ ማለት ነውና መጨረሻ ላይ 3-4 በጥይት ተመቷል ጭኑ ላይ ምናምን በቃ ከሆነ ቦታ ይዘው ሲመጡ አንድ ጊዜ ሰምቲንግ ከቡሬ ወይ ከምናምን እስከ ባህር ዳር እስከመጡ በከስክስ ጫማ ወታደሮቹ አፍንጫዬ ላይ ቆመውብኝ ይዘው ይመታዋል አለ። መጨረሻ አንዴ ምን አለኝ ፋይናሊ በሆነ ነገር ሆኖ ብቻ በነፃ ወጣ። በነፃ መውጣት የሚገባው ምናምን አይደለም። ይሄ ማን መዝገብ ነው እንተና የሻምበል ነበር ሰው የሻምበል መዝገብ ነው የሚባል ይታወቃል። በቃ ከዛ አገኘኝና ልክ የሆነ ነገር ብሎ ተፈቶ 2 ቀን 3 ቀን አልሆነው ምትፍሽ አቃቤ ጋር ቀልቤ ግፍፍ ነው ያለው። በጣም ገርሞኝ ግን በቃ እንትን ነበር ለማውራት እንዲል ነበርኝና እንዴት መቼ ወጣህ ደግሞ መቼ በብስክሌት ለመዞር ደረስክ ምናምን አልኩት። በጣም ሰርፕራይዝ ያደረገኝ ልንገር እሱ ከባህር ዳር ጣና ተሻግረን ምንነች ያለችው ዘጌ ልጅ ነው። አባቴ አለ በልጅነቱ በጣም ፕሮፌሽናል ሌባ ነበር አባቱ። እኔ ስጋ ውሃ ውስጥ ሲሆን እንደማይበሰብስ የሰማሁት ከሱ ነው። የጎረቤታችንን በሬ አምጥቶ ሌሊት ያርደውና አለኝ ጣና ከሆነ ውሃ ውስጥ ችካል ይተከላል አላቸው። ችካል እንደ ልብስ ማስጫ ችካል ተቸክሎ ከወር እስከ ወር ቤታችን ስጋ ነው አለ። ምን እንደሆነ ማን እንደበላው በሬውን ሳይታወቅ እንደዛ ነው አለ እንትን ማለት እና ምን እንዳለ ታውቃለህ? ያኔ አሁን ቀለበት ስትል ትዝ ብሎኝ ነው። ያ ቀለበት ለብሼ ነበር ሰው ሳገኝ አለኝ ከዛ ሰው የሚወሰድ ነገር አለው የለውም በቃ ይሄ እንትን ነው ራሱ ማለት በሽታ ህመም። አሁን አንቺን ሳይሆን ማየው ቀለበት እኔ ጋር ብቻ ቀለበት ነበር እሱ እጅሽን ነው ማይ ወላሂ በዚህ ወርዲንግ ነገረኝ። እና አንዳንድ ጊዜ ገብተዋል አይደል? በተለይ አሁን እንደው ይሄ ታሪክ ያለን ወላጆች መሆን ደግሞ ያስፈልጋል። በቃ የሆነው ያለ ሲሆናን እኮ ወንጀል አባቱ የሆነው ገብተዋል አይደል? ያንን ባይሆን በቃ አይገርምም። ሶ ኢቭን በሽታም ይሆናል። በቃ አሁን ተለቆ ራሱ 3ኛው ቀን ላይ ሆኖ አንተን ሲያይህ እጅህ ላይ ያለውን ሰዓት እጅህ ላይ ያለውን ቀለበት ከሆነ የሚያየው በቃ እንትን ሁላ ይሆናል ማለት ነው። ሱስ ይሆናል ማለት። እሺ እንግዲህ ያው የኢድ ውሏችን በጣም ያማረና የሰመረ ሆኖ እየቀጠለ ነው ያለው። አሁን ደግሞ ወደ ማጠናቀቂያው ሰዓት ደርሰናል። ስለዚህ ያው የመጨረሻ መልእክት ካለ እንኳን አደረሳችሁ የምትለውም ሰው ካለ በዛው መርሐባ። በድጋሚ እንኳን ለ1446ኛው የኢደል ፈጥር በዓል መላውን ሙስሊም ማህበረሰብ በሰላም አደረሰን። አልহামዱሊላህ ረብል ዓለሚን። ቀጣይ ደግሞ ረመዳን የሚደጋግመን ዙር ምን ገጥም አላህ ያደርገን። ያው ዛሬ የኢድ ፕሮግራም ተባለ። እየበላን እየጠጣንም ቢሆን የህግ ባለሙያዎች ስለሆነ ሁላችንም ዳኞች፣ አቃቢያን ህግ የነበርነ አሁንም በጥብቅና ስራው ላይ ያለን ስለሆነ ሙስሊሙን ማህበረሰብ በተቻለን አቅም እያገለገልን ነው። ያው ሙያችን ስራችን ቢሆንም ዳኝነቱ ያው መንግስት ከፋይ ነው። እኛ ግን ሙያችን ብለን የምናገኝበት ሳንቲም የምናገኝበት ቤተሰብ የምናስተዳድርበት ስራችን ስለሆነ በሐቅ ለሐቅ ከሐቀኛ ጎን ሆነን ስራዎችን እየሰራን ነው። ኢንሻአላህ አላህ እንዲያግዘን ማህበረሰቡም ደግሞ በተቻለ መጠን ስናነሳቸው የነበሩ ነገሮችን ኢድም ቢሆን በተለይ ከዚህ ከውል ጋራ ከስጦታ ጋር ከእምነት ጋራ ከግብይት ስርዓት ጋራ የተገናኙ ነገሮችን ሸሪዓችንም ስለሚያስገድድ ከሸሪዓው አንፃር ውል መያዝ ሻሂዶች መያዝ እንዳለብን ልብ ልንላቸው ይገባል። በጨዋታችን መካከልም ከህይወት ተሞክሯችን ከልምዳችን በኬዝ በፍርድ ቤት ክርክር ሂደቶቻችን ያየናቸውን ነገሮች አስተማሪ ናቸው ብለን እናስባለን። እነዚህ ነገሮች ቀጣይ እንዳይደገሙ ውሎችን የያዝነ ስራዎችን መስራት አለብን ብዬ አስባለሁ። በተቻለ መጠን ጊዜው የቴክኖሎጂ ነው። ማህበራዊ ድረገጾች አሉ፣ የተለያዩ ቤተ መጻሕፍቶች አሉ፣ ባለሙያዎች አሉ። አልহামዱሊላህ ረብል ዓለሚን። በፌደራል ደረጃ ስንሄድ ከወረዳ ፍርድ ቤት እስከ ፌደራል ሰበር ሰሚ ችሎት ድረስ ዳኞች አሉን፣ አቃቢያን ህጎች አሉን፣ ጠበቆች አሉን፣ ተከላካይ ጠበቆች አሉን። ስለዚህ ሙስሊሙ ማህበረሰብ እኔ እንደማስበው ዝም ብሎ ነገሮችን በግምትና በይሆናልና በይመስላል ከመንቀሳቀስ እነዚህን ባለሙያዎችን የማማከር
ሰዎችን የመጠየቅ እንቅስቃሴዎችን ህጋዊ የማድረግ ኃላፊነት ይኖርበታል ብዬ አስባለሁ። ከዚህ ውይይታችንም ቁም ነገርን አግኝተናል ብዬ አስባለሁ። ኢንሻአላህ ቀጣይም አብረናችሁ ነን። ኑ አብረን እንሰራለን ኢንሻአላህ። መልእክቴ ይህን ይመስላል። በድጋሚ ያው በዓሉን የደስታ የመፈቃቀር የረህመት እንዲያደርግልን መልእክቴን አቀርባለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እኔ ቀደም አንድ ጀምሬ ያቆምኩት ነገር ነበር እና ከመልእክቱ ነው የምጀምረው። እኔ በአንድ ነገር አምናለሁ፣ ቅድምም ተብሏል እና ምንም ይሁን ምን የተዋጣለት ህግ አለን፣ የሸሪያ ህግ አለን። የሸሪያ ህግን ደግሞ ተግባራዊ ልናደርግ የምንችለው ሸሪያ ፍርድ ቤቶቻችን አሁን በፌዴራል መንግስት ተቋም ውስጥ ቢደራጁም እነዚህን ተቋማት በአግባቡ ስናደራጅ ነው እና እኔ ማስተላለፍ ፈልገው እሱን ነው። አንድ ማምኖ ነገር አለ። ባለቤቱ ያቀለለውን ማንም ሊያከብረው አይችልም። ሙስሊሙ ከሸሪያ ፍርድ ቤቶች ሸሽቷል። ጀስቲፋይድ ነው። የሸሸበት ምክንያት የተለያዩ ምክንያቶች ሊኖሩ ይችላሉ። ፍርድ ቤቶቹም በአንድም ቢሆን በሌላ ምክንያት የማይታመኑበት ቦታ ላይ ስለደረሱ፣ አንዳንድ ጊዜ ደግሞ የተወሰነ ቦታ ላይ ነው የሚገኙት። እነዚህ ሸሪያ ኮርቶች የሚገኙበትን ቦታ የሚያስገባን ቦታ አይደለም እና አሁን አንድ ማሻሻያ የተሰራ ነው በፌዴራል ጠቅላይ ፍርድ ቤት አስተባባሪነት የሸሪያ ፍርድ ቤቶች ማሻሻያ የተሰራ ነው። አሁንም አዋጁ ከሚያረቁት መሀል አንዱ ነኝ እና ብዙ ሰዓታችንን ወስደን እውነቱን ለመናገር የተለየ ጥቅም ማግኘትን አይደለም፣ እዳችን ነው ግዴታችን ነው ብለን አምነን እየሰራን ነው። ግን ህጉ ተሻሽሎ ቢወጣም አሁንም ሙስሊሙ ማህበረሰብ ለሸሪያ ፍርድ ቤቶች ያለውን አመለካከት ካልቀየረ አሁንም ተመልሰን እዛው ነው የምንሄደው። ስለዚህ የመጀመሪያው የአመለካከት ለውጥ ማምጣት አለብን። በቃ ጉዳያችን ምንም ይሁን ምን ሙስሊሞች ነን፣ ሸሪያ ፍርድ ቤት መሄድ አለብን። እነዚህ ዳኞች እዛ ቦታ ላይ የሚቀመጡትን ዳኞች በተመለከተ ይግባኝ ቻናሎች አሉ በየደረጃ ያሉት የሚደራጁ፣ በሱ መሰረት ማሳረም ይቻላል። በመሸሽ አይደለም ለውጥ ሊመጣ የሚችለው። ከሸሪያ ህግ በመሸሽ ለውጥ ይመጣል ብዬ አላምንም። ስለዚህ የመጀመሪያው ህብረተሰቡ በአንድ ቢሆን በሌላ መልኩ አመለካከቱን መቀየር አለበት። ስለዚህ ሸሪያ ፍርድ ቤቱ በአዲስ አዋጅ ይመጣል፣ ሆፕፉሊ በቅርቡ ይመጣል። ይሄ ዓመት ሳያልቅም ሊመጣ የሚችልበት ሁኔታ ሊኖር ይችላል። ፍርድ ቤቱን የሚቀበሉበት ሁኔታ ቢኖር፣ እስልምና ጉዳዮች ምክር ቤት እውነቱን ለመናገር በጣም ብዙ ነገር እያደረገ ነው። በቃ በባለቤትነት ሁሉም ነገር የተከታተለ እያስፈጸመ ነው። ግን ከዚህም በላይ ደግሞ ይጠበቅበታል። አቅሙን አደራጅቶ ሸሪያ ፍርድ ቤቶች በየቦታው የሚቋቋሙበት ሁኔታ ማመቻቸት። ሙስሊም ባለሀብት አለ፣ አልሐምዱሊላህ ብዙ አለ እና እንደው ሙስሊሙ ባለሀብቱም ኢንቮልቭ የሚያደርግበት ነገር ቢኖር ሸሪያ ፍርድ ቤት አትሊስት ፓይለት ፕሮጀክት እናድርገው። አዲስ አበባ ላይ ሸሪያ ፍርድ ቤቶችን በጣም ጥሩ ዳኞችን እንዲሾሙ አድርገን ጥሩ ተቋም ገንብተን ማለት ከህንፃ ከቢሮ አደረጃጀት ጀምሮ ገንብተን ሙስሊሙ የሚስብ ቦታ አድርገን በሀቅ የሚሰራ ዑለማዎች ምክር ቤት የተከታተለው ህጉን እንደው የሚሰራበትን ኢንቫይሮንመንት ብንፈጥር። ምክንያቱም እንዳልኩት ነው የተወሰነው አካል ብቻ ተገንጥሎ ቢሮጥ ለውጥ አይመጣም። ስለዚህ ህብረተሰቡ እኔ በዚህ ቢዘጋጅ ሸሪያ ፍርድ ቤቶችን የመቀበሉን የኔ ነው የማለቱን ብቸኛ ምርጫው አድርጎ የማየቱን ነገር ዴቨሎፕ ያደርግላለሁ። ሌላው እንኳን አደረሳችሁ ያው ለመልካም ዒድ በዓል ላለሁ ለቤተሰቦቼም ለባለቤቴም ለሃናን አህመድ ኑር መልካም በዓል ላለሁ ለወንድሞቼ አላባ ከተማ ለሚገኙ አብሮ አደጎቼ አዲስ አበባ ለሚገኙ ስራ ባልደረቦቼ ለፍርድ ቤት ዳኞች ሙስሊም ዳኞች ለዳኞች ማህበር አባላት ለሙስሊም ዳኞች ማህበር አባላትም እንኳን አደረሳችሁ ማለት ፈልጋለሁ። እኔ እንደ መልእክት ማስተላለፍ የምፈልገው አሁን ሸሪያ ፍርድ ቤትን በተመለከተ የተገለጸው እንደተጠበቀ ሆኖ የሸሪያ ህግ ተግባራዊ የሚሆንባቸው ጉዳዮች አሉ። እነሱን ለይቶ እንደተባለው መገልገሉ ለኛ እንደ መልካም አጋጣሚ ማየቱ የተሻለ ነው። ከዚህ ውጪ ደግሞ በተለይ እንደ ሙስሊም ማህበረሰብ ከንግድ ማህበራት ግብር ጋር በተገናኘ አብዛኛው ሰው ስለ ህግ ትዝ የሚለው ችግር ካጋጠመው በኋላ ነው እና እነዛ ህጎች ተፈጻሚ መሆናቸው እስካልቀረ ድረስ የእሱ እንደ መብትም እንደ ግዴታም በእሱ ላይ ተፈጻሚ መሆናቸውን አውቆ ቀድሞ ከባለሙያ ጋር እየተማከረ ግንዛቤ ኖሮት ቢሰራም አንደኛ በንግድ አጋጣሚ ከሚያጋጥሙ ቀውሶች ይድናል። ሁለተኛ ደግሞ አንዳንዴ መብትና ግዴታን ባለማወቅ ለብልሹ አሰራር ተጋላጭ ሲሆኑ አያቸዋለሁ። እንደ መብት የሚጠየቁ ቀላል ነገሮችን አግዝፈው አይተው በጣም ሲጎዱ አያለው እና ይህን ነገር የሚያመጣው የግንዛቤ ማነስ ነው እና
በእነሱ መተዳደራችን እስካልቀረ ድረስ እነዚህ መደበኛ ሸሪዓ ተፈጻሚ የማይሆንባቸውን ግን የዕለት ከዕለት ህይወታችን የሆኑ በተለይ ንግድና ግብር ነክ ነገሮችን ህጎቹ ለይቶ ማወቅ ለማወቅ ጥረት ቢደረግ ማማከርን ልማድ ማድረግ ቢኖር ሙስሊም ማህበረሰብ ተጠቃሚ ይሆናል ብዬ አስባለሁ። ሌላው እንግዲህ ኢድን በተመለከተ ለሁሉም የሙስሊም ማህበረሰብ መልካም ዒድ እንዲሆን ምኞቴን አስተላልፋለሁ። ከዚህ በተጨማሪ በረመዳን ጾምና ኢባዳችንን አላህ እንዲቀበልን ደግሞ ምኞቴ ነው። አመሰግናለሁ። አመሰግናለሁ። እሺ አመሰግናለሁ። አብዛኛው ነገር ተነስቷል። መጨረሻ ላይ መናገር ችግሩ ይሄ ነው። ነገር ግን ያው አብዛኛውን ነገር ለማህበረሰቡ አሳልፈን ሰጥተናል። ለማህበረሰቡ ሸሪዓ ህግ አሁን ላይ በደንብ አይጠቀምም። መሰረታዊ እውቀቱም ዝቅተኛ ነው። ነገር ግን እኛ ደግሞ ባለሙያዎች ደግሞ ምናልባት በተቻለን አቅም እውቀታችንን ለማህበረሰቡ ለሰፊው ማህበረሰብ ማድረስ ውስጥ ደግሞ ብንሰራ ጥሩ ነው። አሁን የሙስሊም የህግ ባለሙያዎች ማህበር ተቋቁሟል። ሌሎችም ማህበራት አሉ። እኛም በተለያዩ አጋጣሚዎች የምናገኛቸውን በመስጊድም በህብረቶቻችን የምናገኛቸውን ሰዎች ደግሞ እኛም የማብቃት ስራ ብንሰራ ሰዎቹ ችግር ገጥሟቸው ነው ብዙ ጊዜ እኛን የሚያማክሩ ይታወቃል። የሆነ ነገር ሲገጥመው ነው ቤተሰብም በአቅራቢያው ያለም ሰው የሚደውለው እንዲህ እኮ ተከሰስኩኝ፣ እንዲህ ያጋጠመኝ፣ እንዲህ ሆነ ይላል። ነገር ግን እኛ ደግሞ ምናልባት ኢኒሼቲቭን ወስደን እነዚህ ነገሮች ሳያጋጥሟችሁ በፊት እነዚህ ጥንቃቄዎች ውሰዱ። ግብር ከመክፈላችሁ በፊት እነዚህ ነገሮች ማወቅ አለባችሁ። እያንዳንዱ የምታንቀሳቀሷቸውን የግል አካውንቶቻችሁንና የቢዝነስ አካውንቶቻችሁን ለይታችሁ ተንቀሳቀሱ። የሸሪዓ ፍርድ ቤት ላይ ስንሄድ ደግሞ የሸሪዓ ፍርድ ቤት ባይተሰልፍ የኛም ፍርድ ቤት ቢሆን የፍርድ ቤቱን በኩል ደግሞ የአቅም ማነስ፣ የሰው ኃይል ማነስ የራሱ የሆኑ ችግሮች አሉ። ነገር ግን ችግሮቹን ደግሞ እኛ ከሸሸናቸው ማንም ሰው አይጠቀማቸውም። ስለዚህ እነሱን በማዳበር በኩል እኛም የራሳችንን አስተዋጽኦ እናድርግ። ህብረተሰቡም ደግሞ የራሱን አስተዋጽኦ ማድረግ ያግዘን። ያው አመት በዓል ነው። ለሁሉም ለሙስሊም ማህበረሰብ በሙሉ ኢድ ሙባረክ፣ እንኳን አደረሳችሁ። አላህ ሰላታችንን ስግደታችንን ይቀበለን። አላሁማ አሚን። እንግዲህ ያው ባልደረቦቼም እንዳነሱት እኔም የራሴን የማጠቃለያ ሀሳብ ለማቅረብ ያክል ያው ከሸሪዓ ፍርድ ቤት ጋር ከዚህ ከማህበረሰቡ ግንዛቤ ከመፍጠር ጋር ተያይዞ የተነሱ ነገሮች አሉ። አሁን አቡኪም ካስታወስከኝ የኢትዮጵያ ሙስሊም የህግ ባለሙያዎች ማህበርም ተቋቁሟል። እንዲህ አይነት ማህበራትም ሲመጡ ያው በአግባቡ መጠቀም ያስፈልጋል። እንደ ማህበረሰብን ለማገልገል ስለሆነ የሚመጡ ልንጠቀምበት ግድ ይላል ማለት ነው። ከመጅሊስ ላይሰንስ ወስዶ እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው። በተጨማሪም ደግሞ እኔ እና ባልደረቦች ያለንበት አዲስ መሐመድና ጓደኞቿ የጥብቅና ድርጅት በቅርብ አዲስ ቢሮ እያደራጀ ነው ያለው። አሁን ቀደም ሲል በጣም ደጋግመን ስናነሳቸው ከነበሩት ውስጥ በተለይ ከጋብቻ ጋር በተያያዘ እንደው ጋብቻ ፍቺ ብቻ ማለት ፍቺ ጉዳይ ይዞ ወደ ፍርድ ቤት ከመሄድ ስልጠና መስጠት፣ ፕሪና የቅድመ ጋብቻና የድህረ ጋብቻ ስልጠናዎችን መስጠትም እንዲህ አይነት ሰፋ ያለ ፕሮጀክት ይዘን እየመጣን ነው። እንደውም አንዱ ምን አለኝ እንደዚህ አይነት አሁን ፕሪ ትሬኒንግ ላይ ስንሰጥ ጋብቻ ያላገቡ ሰዎችን ወንዶችንም ሴቶችንም እንመዘግብና ትሬኒንግ እንሰጣለን ብየው ከዛ ለሁለተኛስ ምዝገባ የለም ያለኝ። ለሁለተኛ ቀስ ብለን ነው። ለማንኛውም የመጀመሪያው ሰው ጋብቻ ምንድነው የሚለውን እውቀቱ ኖሮት እንዲገባ ኢቭን በዛውም ኔትወርክ ነው የምንፈጥረው። በዛኔ ትልቅ ማህበረሰብን የሚታደግ ፕሮጀክት ይሆናል ብዬ አስባለሁ። ኢንሻአላህ እንዲሳካም ዱዓ አድርጉበት። ሰው በዚህ እንዲህ አይነት ማህበረሰብን የሚጠቅሙ እንትኖችን ይዘን እንመጣለን። ለሁለተኛው እንመጣለን። ዶወሪ አሁን ጊዜው ስላልሆነ ነው። እንዲህ አይነት ማህበሮችንና አጋጣሚዎችን መጠቀም አስፈላጊ ይሆናል። እንግዲህ የዛሬው የ1446ኛው የኢድ አልፈጥር በዓል በዚህ አግባብ ነው ያለፈው። ሌላው ለጓደኞቼ፣ ለቤተሰቦቼ፣ ለልጆቼ አገር ውስጥም ውጭም ላላችሁ ዘመዶቻችን በሙሉ እንኳን ለኢድ በዓል ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ላለሁኝ እንግዲህ በጣም ረጅም ሰዓት በእንትን ይዚያቸዋለሁ። አሁን ወደ ምግባችን እንሄዳለን ማለት ነው። የዛሬው ፕሮግራማችን በዚሁ ተጠናቋል። እንግዲህ ይህንን ፕሮግራም በነጃሺ ቲቪም ላይ እንዳያችሁ ተላልፈዋል። በተጨማሪም ደግሞ ታች ላይ በምታዩት ሊንክ ዩቲዩባችን ላይ አዲስ መሐመድ በሚለው የዩቲዩብ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ አሁን የምግብ ሰዓታችን ስለሆነ ወደ ምግባችን እንወዳለን ማለት ነው።